ከስልቄ ነው ሰኒ ነኝ ሰኒ እሺ እንዴት ነሽ እንዴት ናችሁ ሰላም ብያለሁ ደህና ነኝ እግዚአብሔር ይመስገን ከየት ቤተ እምነት ነው እኔ ብዙም ስለ ሃይማኖት ብዙም ለመከራከር አይደለም ግን አንድ ጥያቄ ብቻ ለመጠየቅና ወጣለሁኝ ከዛም በኋላ ትመልስልኛለህ ማለት ነው ከየት ቤተ እምነት ነው እንትዬ እኔ ኦርቶዶክስ እሺ አርስቱን ሰምተሻል አርስቱን ሰምቼዋለሁ ግን ከይቅርታ ጋር እኔ ሁሉ ጊዜ ማለት እኔ በፊት ፕሮቴስታንት ነበርኩኝና ግን ሁሌ ውስጤ ጥያቄ ስላለ እቺን ጥያቄ እንድትመልስልኝ ማለት መጠይቀው ሰው ስላጣው ነው እንዳጋጣሚ ስገባ ስለየውና ብዙም ጊዜ ኦርቶዶክስ አይደለሽም እንዴ ኦርቶዶክስ ቄሶች ምን ይሰራሉ እንዴት ነው የምትጠይቀው ያጣሹ ምሳባት የሉሽም ቄሶች ነው አንተ ነው መጠየቅ ከፕሮቴስታንት ነው መጠየቅ የምፈልገው እኔ ለምን ከናንተ ነው መልስ ያለው ለምን ከፕሮቴስታንት ሳትወጪ የት ቤተክርስቲያን ነበርሽ ፕሮቴስታንት አማኑኤል የት ሆስፒታል ነው ወይስ አና አይደለም አርሲኔ ጌሌ አማኑኤል ቸርች እዛ ነበርኩኝ እኔ ማን ነበር ፓስተራችሁ ሰንዬ እሱን ተወው ችግር እሱን ዝርዝር ውስጥ መግባት አልፈልግም ግዴለ የአርሲኔ ጌሌ ሰዎች አይጠፋም እዚህ ከሚሰማ ስንት ሺህ ህዝብ መካከል አይጠፋም ማን ነበር ፓስተራችሁ ወደ ምን ጥያቄ ልግባ አይ ማን ነበር ፓስተራችሁ ነው ያልኩሽ ከዛ ጥያቄን ጠይቃለሽ ፓስተር አበበ ታውቃቸዋለህ አበበ ማን ነው የሚባሉት ያው ባስሙን እንግዲህ አላ እዛ ነው ጌታን የተቀበልሽው የአባቱን ስም አላውቅም እዛ ነው ወይ ጌታ የአባቱን ስም አላውቅም ግን አበበ እንደሚባል አውቃለሁ የጠይቁ እዛ ነው ጌታ የተቀበልሽው ኦኬ ቴንክ ዩ የውሃ ጥምቀት ተጠምቀሻል እዛ ተምረሽ ጨርሻለሁ ነገር ኦኬ በኢየሱስ ክርስቶስ ነው አይደል ያጠመቁሽ ጥያቄን ጠይቅ ያው ተጠይቃለሽ በኢየሱስ ክርስቶስ ነው አይደል ያጠመቁሽ አማኑኤል ቤተክርስቲያን ያው በኢየሱስ ክርስቶስም ስለምታጠምቅ አዎ ያሽ ማለት ነው እንዴ እኔ እውነቱን ነው የምናገረውኝ እኮ በኢየሱስ ክርስቶስ ብላችሁ ታጠምቁናላችሁ ተጠምቀናል አምነናል ቆይ አዳምጠኝ ግን በውስጡ ብዙ ነገሮች ስላሉ አልተረዳሁም ማለት ጥያቄን መልስልኝ መጀመሪያ ልመልስ ታወራ አታውሪ ያልኩሽ ታወሪያለሽ ቴንክ ዩ ኦኬ ምን አልሽን አማኑኤል ህብረት ቤተክርስቲያን ነበርኩኝ ያለውትኛ አርሲ ያልሽኝ ኦኬ ፓስተር አበበ ናቸው በምንድነው ያጠመቁሽ በኢየሱስ በኢየሱስ ክርስቶስ ነው አይደል ያጠመቁሽ በኢየሱስ አዋልሽ እንዴ እኔ ያየሁትና ማወራው ምክንያቱም የሰማሁትን ያየሁትን ነው የምነግርህ ውሸት ለምንድነው ውሸት ለምን አወራለሁ ቤተክርስቲያን ግን አልኩህ እኮ በኢየሱስ ክርስቶስ ስም ተባለ እንጂ ስሙን ነው እየተጠራኝ ያለው እንጂ የኢየሱስን ክርስቶስን ህይወት ባህሪ እየተኖረ አይደለም ነው እኔ ቃሉን ተግባራዊ ያደረጉ አይደለም ለዛ ነው መልስ ስላጣሁኝ እኔ መጀመሪያም አለማወቄ እኔ ኦርቶዶክስ ነኝ በፊት ግን አለማወቄ ነው እዛ ውስጥ የገባሁት እና እግዚአብሔር ይመስገን ተመልሻለሁ ግን እኔ ሁሉ ጊዜ ማለት ነው ላውራ እኔም ዝም ያልኩት ጥያቄ ጠይቄ ልውጣ እኔ ብዙም ይልክ እኔ ጥያቄ ጠይቄ ልውጣ እኔ ስለ ሃይማኖት መካከልም ስለማልፈልግ እኔ ቤት እኔ ላውራው አንቺን ጠይቀሽ አውስታው እኔም ስለ ነው እሱ ልክ ነህ እኮ አንዴ እድል ስጠኝና ወጣለሁኝ እኔ ይሄው ያወራሽ እኔ መቼ ውጭ አልኩሽ እኔም ላውራና ከዛ ደግሞ አንቺም ደግሞ ጥያቄውን ጠይቂያለሽ ማለት ነው እኮ ጠይቀሃለሁ ግን እኔ መጨረሻ ቻንስ ስጠኝ እባክህ ስለፈጣሪ ወደክ ሲጀመር ይውላችሁ ሰናይት የተባለችው እህት ተዋሻለች ኖ እኔ ይዋሻው አይደለም በእውነት ነው ምንድነው በደንብ እንደዋሽሽ እንዳወራሽ እንኳን እኔው በቤቴ አስገብቼሽ ስንት ሺህ ሰው ባለ ለምን እንደሆነ ታውቃለህ
ይልክ ፕሮቴስታንት እምነት ሃይማኖት በጣም ሴንሲቲቭ ስለሆነ ነው እኔ መነካካት ስለማልፈልግ ነው እየሆነ ያለው ነገር ብዙም ደስ ስላላለኝ ነው ተረጋጊታ ለብዬ ሴት ልጅ ስትረጋጋ ነው ደስ የሚለውና እሱ በቤቱ እየለመነሽ አንቺ በጣም አስቸገርሽና እንደዚህ አይደል አይደለም በእውነት ለምልክ እንዲለምነኝ ሳይሆን ጥያቄ አለኝ እሱ እኮ ጠይቂ ባላለሽ አጠይቅኝም አላለሽም ብሎሻል እንዴ ብዙ መሄድ አልፈልግም ያን ነው በኢየሱስ አረ ተረጋጊ እኔ ሴት ልጅ ስትረጋጋ ነው ደስ የሚለው የሚያምረውም እንደዚሁ እኛ የምናውቀው እንደዛ ስትረጋጋ ታደምጥ ነው እኛ የምናውቀው ስለዚህ ምን ታደርጊያለሽ መሰለሽ አሁን አንቺ ቀስ ብለሽ ተረጋግተሽ እሱ ሚሊሽን ሰው ደግሞ ጥያቄ ካለሽ ደግሞ መጨረሻ ላይ የፈለግሽውን ጥያቄ ጠይቂ ችግር የለውም እኔ ደግሞ መጨረሻ ላይ ላንቺ ጥያቄ ይኖረኛል ማለት ነው ስለዚህ ኤርሚ ሲያወራ የጠበቅሽው ያደመጥሽው አውሪው ተረጋግተሽ እሺ ተባረኪ እሺ ቴንክ ዩ እህታችን ሰኒ አንደኛ አርሲ ውስጥ አማኑኤል ህብረት ቤተክርስቲያን ነበርኩ በለሻልሽ ኦኬ እና ተምረሽ መሰረታዊ ክርስትና ትምህርት ተምረሽ ተጠመቅሽ ወይ ብየሰለሽ እንግዲህ አማኑኤል ህብረት እስቲ የኔዋን ነው የምትጠሪው የኔ ማለት እኔ ጴንጤ ስለሆንኩኝ የኔን ቸርች ነው የምትጠሪው ኦኬ ስለዚህ በአማኑኤል ህብረት ቤተክርስቲያን ውስጥ ተምረሽ ተጠምቀሻል ወይ ብየሰለሽ አዋልሽኝ በማን ስም ነው ያጠመቁሽ ያው አማኑኤል በኢየሱስ ክርስቶስ ስም አይደለም ወይም ታጠምቅሽ ያጠመቀችው የምታጠምቀው ብየሰለሽ አዋልሽኝ አይደል ያ ስለዚህ አሁን እኔ ለራራልሽ እህት ስለሆንሽ ማለት ነው ኢትዮጵያዊ እህታችን ስለሆንሽ ኦርቶዶክሳዊ እህት ስለሆንሽ ትልቅ ውሸት ዋሽተሻል እዚህ ጋር ማለት ነው እንዴት ለምን በይ የአማኑኤል ህብረት ቤተክርስቲያን በኢየሱስ ስም አታጠምቅ እኛ ጴንጤዎች በኢየሱስ ክርስቶስ ስም አናጠምቅም የምናጠምቀው በአብ በወልድ በመንፈስ ቅዱስ ስም ነው የምናጠምቀው አለቅ እኛ ጴንጤዎች ስለሆነ ተጠማቂው ሰውዬ የኢየሱስን ስም እየጠራ አጥማቂዋ ቸርችና አጥማቂው ግን ፓስተር አገልጋይ እናጠምቀው በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም ነው ስለዚህ አማኑኤል ቤተክርስቲያን እንደዚህ አይነት ልምምድ እኛ ጴንጤዎች አጠቃላይ አማኑኤል በሙሉ ወንጌል መሰረት ክርስቶስ በማንም እንዲህ አይነት ልምምድ የለንም ቴንኪው ታችን እንወድሻለን ስለዚህ አማኑኤል ህብረት ቤተክርስቲያን ምን ያህል ጊዜ ቆይሽ እንደው ለምሳሌ ከዛ ወደ ጥያቄሽ ትሄጃለሽ ምን ያህል ጊዜ ቆይሽ በአማኑኤል ህብረት ቤተክርስቲያን እኔ ማለት ብዙ አልቆየም ማለት ስደት ላይ ነበርኩኝ እንዳጋጣሚ ያው ለእንትን ቢያንስ ወደ 4 አመት ምናምን 4 አመት በስደት ምድር ሆነሽ ነው 4 አመት ወይስ እዛው በቸርች ውስጥ እዛው ቸርች ውስጥ 4 አመት አገልግሎት ታገለግይ ነበር አዎ ሄዳለሁ እኔ ከፈላለሁ አገልግሎት ለምሳሌ እንደዚህ ዝማሬ ውስጥ ወይ ጸሎት ውስጥ እንደዚህ የት ሀገር ነበረ በስደት ላይ ብለሽ የት ሀገር ነበር የነበርሽው እኔ ዱባይ ስንት አመት ቆየሽ ዱባይ 4 አመት ቸርች ውስጥ ስንት አመት ቆየሽ ያው በቃ 4 አመት ቆየ ያው ተመልሼ ወደ ስደት መጣሁ ኖ ቸርች ውስጥ እዛው አርሲ ያለሽ ስንት አመት ቆየሽ 4 አመት 4 አመት ከቆየሽ በኋላ ነው ወደ ዱባይ የመጣሽው አዎ ተመልሼ መጣሁ ኦኬ ማን ከዛ በፊት የኦርቶዶክስ እምነት ተከታይ ነበርሽ አይደል ሰንዬ ሁሉ ቤተሰቦቼ ምንም ሁሉም ኦርቶዶክስ ናቸው ግን እኔ በውስጤ ስለነበር ማለት ምን አይተሽ ምን ሰምተሽ ወደ ጴንጤ ወደኛ ጋር መጣሽ ወደ አማኑኤል ህብረት እኔ እውነት ለመናገር ያኔ ማለት ውስጤ እንዲ ይስበኝ ነበር እውነት እናውራ እና እኔ በድሮ ነው አሁን ባለውን ላይ አልነግርህም ምክንያቱም አሁን ላይ የመከባበሩ ነገር የለም የምታየው ነገር በጣም ያስፈራል ማለት ሰው በነበርኩበት ጊዜ አንቺ ጌታን በተቀበልሽበት ጊዜ እኔ ጌታን በመቀበልበት ሰዓት የሆነች ልጅኛ ቤት ምናከራየው ነበርና ተከራይታ እንዲስት ነው እኛ ጋር የነበረችውና ሁሉ ጊዜ በጣም ትጸልያለች ፈራ እግዚአብሔር ውስጧ አለ እና የሆነ ሰዓት ላይ ውጪ ከሰው ጋር ስትደዋደው አያትና
ማለት እሷ አይደለች የምትደባደበው ሰዎች ይመቷታል እና እኔ እግዚአብሔር ቃል ያስተማረኝ ቀኝን ሲመቱ ግራን ስጥ ነው ያለች ግራዋን እየሰጠች እንጂ ሲመቷት እየደጋገሙ ሲመቷት አያለው አንዴ ቆይ ተገረኝ እሺ ኦኬ እሷ እስክትመለስ ድረስ ማለት ነው እሷ እስክትመለስ ድረስ እሺ ተመለሽ እሺ ተመልሻለሁ እና ግራን ሲመቱ ቀኝን ሰጥ የሚል አምላክ ነው ያለኝ ብላ ራሷን በራሷ እንዲህ ሲመቷት ዝቅ ብላ ስትመታ ይሆኛል እንዴ በቃ እሷ በሷ ተሳብኩኝ በቃ እኔ ማቆ ፕሮቴስታንት ያ ፕሮቴስታንት ነው ሲገፋ ዝም የሚል ያልፋል ነገር በቃ ምን ልበለ ጥሩ ነገር ነው ማየው እና ከጊዜ በኋላ እኔ ውስጥ ገብቼ ደግሞ ሳየው ካለው ነገር ላይ ደግሞ ሌላ የሆነ እየተቀየረ ያ የድሮ ፕሮቴስታንት አይነት ምን አየሽ እኔ ፈቅድልሻለሁ የቤተክርስቲያን አገልጋይ ነኝ አማኑኤል ህብረት ቤተክርስቲያን ባትወክለኝም ግን እኔ ይሄው በአለም አቀፍ እየሰሙ ኖ አማኑኤል ላይ ሳይሆን እኔ እዛው ወይ እኛ ጋር ታገባይ ሰኒ እኛ ጋር ጴንጤዎች ጋር ከገባሽ በኋላ ምን አየሽ ያየሽውን ነገር የተጻፈ ካለ በጽሁፍ የባይንሽ አየሽው ካለ ባይንሽ በእግዚአብሔር ፊት እግዚአብሔር ፈራሉ ብለሽ ስላልሽ ተናገሪ አማኑኤል ቤተክርስቲያን ውስጥ ገብተሽ ያየሽው ነውር ካለ ግለጩ አደባባይ ላይ ይሄው እኔ ፈቅጄልሽ እኔ ውስጥ ምንም ነውር ያየሁበት ነገር የለም በጣም ትልልቅ ሰዎች ጋር ማቃቸው ማከብራቸው የሚወዱኝ ሁሉም ነው ተከባብረን ነው እኔም ወደዚህ የመጣሁትኝና በቃ ይሁን እኔ አሁን ላይ ቸርች ስትገቢ ምንም ነገር ያየሽው ስተት የለም ምንም ያየሽው ስተት ከሌለ ታዲያ ለምን ከጌታ ቤት ወጣሽ እና ይሄድሽ ከጌታ ቤት ኦኬ የወጣሁት ወልጄ እንዳጋጣሚ እኔ እንተናኩኝ ታኛውኝ እና ይሁን አለ አይደል አንዳንድ ጊዜ የሆነ ሀብታም ስትሆን የሆነ ነገር ሲኖር ነው ብዙ ጊዜ ሰዎች ቼክ የሚያደርጉክ ገብቷል ግን ደግሞ በዚህኛው ደግሞ ስትሄድ እነኚህ ምንድነው እንትሉት ነገር አለ ሰኒ በቃ ታዩ እህቴ እንወድሻለን ከእግዚአብሔር ጥያቄን ብቻ መልስልሽ ጠይቅና አይ ማጠቃለያ ተጠይቂያለሽ ከአማኑኤል ህብረት ቤተክርስቲያን አንቺን ከቸርች እንድትርቂ ሊያደርግሽ የሚችል ይኸው ተናገሪ ብዬሽ ነበር ምንም ነገር ያየሽው ነገር የለም ማለት አንቺ ከቸርች ከክርስቶስ ማህበረሰብ እንድትነጠይ ሊያደርግሽ የሚችል ነገር ምንም ነገር የለም ኦኬ ካለም አስከኝም ግን ይሁን ኦኬ እሺ ችግር የለውም ግን እኔ አሁን ማለት ነው አሁን ላይ እኔ አንድ ብቻ ነገር መናገር የምፈልገው አሁን ላይ አይደለም የወጣሽበት ምክንያት አለ ከቸርች ከአማኑኤል ህብረት ቤተክርስቲያን በጌታ ከሚያምኑ ወንድሞቻችንና ከእህቶቻችን ከዛ ቸርች ከዛ ህብረት ከክርስቶስ ማህበረሰብ የጎደልሽበት ያየሽው ነውር የሆነ ነገር ካለ ቸርች ውስጥ ስትገቢ ቀድም ያየሽው ነገር አለ ቢስል ሻራ ለምን ትልልቅ ሰዎች ናቸው ያሉት አልሽ ምናልባት ድሮ ዛ በኦርቶዶክስ እንደሚዋሽብን ምናልባት ቤት ዘግተን ያጠፋን እኔ አሁንም እኮ እየዋሸሁ አይደል እውነቱን እየተናገርኩኝ ነው አይደል እውነት ነው እውነት ሀርነት ታወጣለች ግን አሁን ምንድነው እኔ ወልጄ ተኝቼ አልኩ እኮ አንዳንድ ጊዜ ሰው ሲጠፋብ ብዙ ጊዜ ቸርች ውስጥ ይባላል ማለት ጉድለት አለ እንደዚህ ሄዱ ቼክ ያለ ማድረግ ለምንድነው ከጌታ ቤት የቀረኸው በምን ምክንያት ነው ትምርቱን ብቻም ሳይሆን የሆነ በቃ ገንዘብም ነገርም ብቻም ሳይሆን የሆነ የሰውን ሐሳብ ውስጥን ሄደ ቤቱ መጽሐፍ ብዙ ነገሮች የሚጎሉ ነገሮች አሉ ያ ነገሮች ያለ መጎብኘት አይደል ያለ መጎብኘት ግን እነኚህ ምንድነው እነኚህ ጥሩ አይደሉም በእነኚህ ሳይዝ እንደዚህ ናቸው ያልካቸው ሰዎች ደግሞ በዛ ሰዓት ነው በተቸገርኩበት ሰዓት አንድ ብርጭቆ ውሃ ማጠጣት የሚያጣበት ሰዓት ላይ የዛ ሰዓት እነኚህ ሰዎች ቀርተው ይሰሩኝ እንዴ ታዲያ ማን ነው ታዲያ እዚህ ጋር ክፉ የሚባለው ምክንያቱም እንደ ቃሉ እየኖረ ያለው ሰው ማን ነው ታዲያ ብዬ ነው ብዙን ጊዜ እንትናልኩኝና በቃ ለራሴ ተመለስኩኝ እና እችል ለፈልጌ ነው ስለዚህ ባጭሩ ምንድነው
ሰኒዬ ባጭሩ እኔ ኦኬ ወደ እንትን ይልባል ባጭሩ እኔ አሁን ብዙን ጊዜ ሶሻል ሚዲያ ተከታታይ ነኝና ሶሻል ሚዲያ በደንብ ውስጥ የሚያውቁ ሰዎች አሉ አንዳንድ ደግሞ ገና ጀማሪዎች ፍረሾች አሉ ትውልድ አዲስ ትውልዶች አሉ እና በተቻላችሁ መጠን እኔ እንደምከር ነው በተቻላችሁ መጠን ነው ምክሩ ጋር ከመሄድሽ በፊት የምትመክሪ ነገር ካለ ትመክሪናለሽ አንቺ ከአማኑኤል ህብረት ቤተክርስቲያን የወጣሽበት በቤተክርስቲያኒቱ ውስጥ የስህተት ትምህርት አግኝተሽ ወይ ደግሞ ያልሆነ ባዕድ ልምምድ በውጪ በጠላትነት የተነሱ ሰዎች እንደሚዋሹብን ለምሳሌ ቤት ዘግተው ዝሙት ይሰራሉ በደም ስጋ ያቆርባሉ ኢየሱስ ከኔና ካንቺ ይወለዳል እያሉ ይላፋሉ የተባለ በኢትዮጵያ ኦርቶዶክስ ታሪክሳን መድረኮች ላይ ሁሉ ጭምር በህዝቡ ሁሉ ዘንድ ጭምር እንደዚህ አይነት የሐሰት ወሬ እስካሁን ድረስ ይነገርብናል ለምን ተነገረብን ብለን ኖ ልክ በእንደዚህ ነገሮች ላይ ሌሎች አሁን ለምሳሌ ሌሎችን ሁሉ ወክዬ ልናገር አልችልም እኔ እንደ ራሴ ነኝ እኔ ራሴ ሰናይትን ወክዬ ነው መናገር የምችለው እኔ አንቺ አልሽ አይደለም የምልሽ ቆይ ልጨርስ እንደዚህ አይነት ነገሮችን እነዛ በውጪ ሲዋሹብን በውሸታሞች ሰዎች የሚዋሹብን ስለ ጌታ ነው የሚዋሹብን እኛ እንዲህ አይነት ነውረኛና ርካሽ የሆነ ነገር የምናደርግበት አይደለም ቤቱን ተሰባስበን አብረን በአንድነት ስንሰባሰብ በተቀደሰ አሳሳም ነው የምንሳሳመው እንኳን ራሱ በተቀደሰ አሳሳም መጽሐፉ የሚለን በተቀደሰ አሳሳም ነው ተሳሳሙ ብሎ የሚለው እሺ የሴትና የወንድን ግብር ለመፈጸም በየጸሎት ቤታችን እዛ የምንሰባሰብበት አንዳች ምክንያት የለም እሱን ከሆነ ምናልባት እኔ ያልደረሰብኝ ነገሮች እኮ ሌላ ሰዎች ሊደርስባቸው ይችላል ያንቺን ነው እያወራሽ ያለሁት አንቺ አማኑኤል ህብረት ቤተክርስቲያን ውስጥ በነበርሽበት ሰዓት ላይ እንደዚህና እንደዚህ አይነት መሰል የሆኑ ነውረኛ ነገሮችን ከቤተክርስቲያን አላየሽም አይደል አላየሁም እኔ በራሴ አላየሁም አላየሽም አታይም እኔም ያለው አይደል የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ድፍን 27 ዓመት አለፈኝ ፔንቴ ጋር እንደዚህ አይነት ነውረኛ ነገር አላየሁም ባይ አራራላቸውም አደባባይ ነው የምገልጣቸው እንዲህ አይነት ነውረኛ ነገር አላየሁም ኦኬ አላየሁም ስንሰባሰብ በጸሎት ቤታችን ስንሰባሰብ እዚህ ያላችሁ ሰዎች የምትሰሙ ወደ 9000 ሰው ስንሰባሰብኛ ይሄ እግዚአብሔር ቃል ይነበባል የሚሰብከው ሰው ይሰብካል የሚያስተምረው ሰው ያስተምራል መዝሙር ይዘመራል ለቤተክርስቲያን ለአገልግሎት እንዲሆን የገንዘብ መሰባሰብ መባ ወይ ደግሞ ሙዳይ ምጽዋት ተብሎ በኦርቶዶክስ እንደሚባለው ልክ እንደዛ ይዞራል ከዛ ጸሎት ይጸለያል ከዛ ፓስተሮች መጨረሻ ላይ መሪዎች ሽማግሌዎች ቡራኬ ሰጣውን ባርካው ህዝቡን ጸልያው በሰላም ወደ ቤታችሁ ተብለን እንባላለን ህብረት ካለ እዛ ህብረት እናደርጋለን ሻይ የሚጠጣ ከሆነ ልክ እንደዛ መጠጣት ካልሆነ ደግሞ ሌላ ስብሰባዎች ካሉ እንደዛ ይደረጋል ቤቱ እዛ የምንሰባሰብበት ቦታ የማምለኪያ ቦታችን የምንዝርና ቦታ አይደለም ወንድሞች እናቶች ኦኬ ልብ በሉ ያው እግዚአብሔር የድሮ ያ ዘመን የፍቅር ዘመኑን ያምጣልን አሁን እኛ በዛው ፍቅር ዘመን ላይ ነን ያለነው እህታችን አንቺ አሁን ስትነግሪኝ ሰኒ የገባኝ በወለድሽ ሰዓት ላይ በአማኑኤል ህብረት ቤተክርስቲያን በነበርሽበት ሰዓት ላይ በወለድሽ ሰዓት ላይ መተው የጎበኙሽ ሰዎች የሉ እና ከዚህ የተነሳ ልብሽ አዝኗል ልብሽ ስላዘነ ምክንያቱም እነዛ መናፍቃን ናቸው ምናምን የተባሉ ሰዎች ዛሬ እኔ ልሞት አካባቢ ላይ ሰው ሲደርስልህ አይዞህ በርቺ ሲል ይሄ የእግዚአብሔርን ቃልን ነው ቃሉ እኮ እንደዛ ነው የሚለው አይደለም ቃልን ነው መኖር ያለብህ ልክ ነው ገብቶኛል ስለዚህ ምንድነው አንቺን አሁን በወቅቱ የቤተክርስቲያን መሪዎች ወይ ደግሞ ቤተክርስቲያን ውስጥ ያሉ እህቶች በወለድሽ ሰዓት ላይ መተዋል ሌላ ቦታ እኮ ይሄዳሉ እኮ ሌላ ቦታ እንደዚህ ያለው ሰው ምናምን ነገር ይሄዳሉ ያያሉ ግን ለምን እንደዚህ መሆን የለበትም ኦኬ በቃ አሁን ይሄ ጥፋት ነው እኔ እውነቱን ስነግርሽ ህዝብ እየሰማ አይደል በብዙ ሺህ የሚቆጠር ህዝብ ይሄ ጥፋት ነው ይሄን እንደዚህ ያደረጉ በአማኑኤል ህብረት ቤተክርስቲያን በዛች በጠራሻት አርሲ ሮቤን ያልሽው የት ነበር አርሲ ሮቤ ላይ ይሄንን አሁን እንደምትይን ያደረጉ ካሉ ቤተክርስቲያን ውስጥ እህቶች በሚወልዱ ሰዓት ላይ በቤተክርስቲያን ውስጥ ያሉ እህቶች በእውነት እያወቁ መተው ካልጎበኙሽ በእውነት ትክክል አይደለም እነሱ ትክክል ማለት እኔም እንደራስ በቀንነት እኔም አናግሬያቸዋለሁ አናገርታቸው መተው አልጎበኙሽም ደግሞ ከነሱ የባሰው ግን ደግሞ ያንቺ ደግሞ የባሰው ኦኬ መተው አልጎበኙሽም ልብሽ አዘነ ሊጠይቁሽ ይገባ ነበር እህታችን ነሽ መተው ሊጠይቁሽ ይገባ ነበር ሊያርሱሽ ይገባ ነበር ኖ እንደዛ ማለት ሳይሆን በነገራችን ላይ ሴት ልጅ ስትወልድ በህይወትና በሞት መካከል ነው ታውቀዋለህ ያገባች ሴት ልጅ ስትወልድ ምን ያህል እንደሆነና
ያ ነው ብዙን ጊዜ እኔ ያው ትንሽ ስሜታዊ ስለሆንኩና እና ሄጄም አጋጣሚ ከወለድኩ በኋላ ማየትም የፈሩም ሰዎች አሉ ደንግጠው ምናምን ነገርም ተጠይቃቸው እና አንዱ ለሰው ጠይቄ በቃ ይቅርታ አድርግልኝም ያለኝ ሰውም አለ ይሄንን ምክንያቱም እውነት ነው ማወራው እኔ እና በቃ ይሄን ነገር ነው ግን እኔ አሁን ላይ ደግሞ እንዲ ሶሻል ሚዲያ በጣም ያየሁኝ ምናምን ስከታተል በቃ ነገሮች ያስፈራሉና ማለት ወዴት እየሄድን ነው እና በተቻላችሁ አቅም ደግሞ በቃ የሆነ ነገር ለምን ሄደው ነገሮች ሰው ልጅ ቆሞ አይሄድም የሶሻል ሚዲያ እብዱም ጤነኛውም ሰባኪውም ፖለቲከኛውም እንደፈለገ የሚጨፍርበት ነው እኛ ሶሻል ሚዲያ ላይ ምን የማይቆን ነገር አለ ሰው እርስ በርስ ይገዳደላል የተለያየ ነገር ያደርግበታል ክፋትን ግደለው እንትናን አጥፋው ምናም ነገር ተብሎ የሚባል ነገር አለ ይሄ ነውር ነው አይደረግም እኛ እንደዛ ብለን አንልም ግን እኔ አሁን አንተ እንደ ፕሮቴስታንት እምነት ተከታይ ሰኒ የላውራና ጥያቄሽን ጠይቂኝ አይ እኔ አሁን ማለት እኔ አጋጣሚ ስራ ላይ ነኝ ግን ትንሽ ጥያቄሽን ልቀበልሽ ላውራና ጥያቄሽን ልቀበለው ላውራና ምንድነው ያልኩኝ ኦኬ መጣዋ ባለመጠይቃቸው የተነሳ አዘንሽ በቤተክርስቲያን ውስጥ ያሉ እህቶቻችን አማኑኤል ህብረት ቤተክርስቲያን የነበሩ መጣዋ ጠይቁሽም አንቺም ደግሞ ቅሬታሽን ነገርሻቸው በጣም ይቅርታሉሽ አንዳንዶቹም የነሱ አለመጠየቅ ጥፋት ሆኖ ሳለ ደግሞ ያንቺ በዚህ ምክንያት አልተጠየቅኩም ብለሽ የህይወትን ራስ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን አዳኜ ነው ንጉሴ ነው ጌታዬ ነው ብለሽ የተቀበልሽውን ጌታ እሱን ተተሽ ከሱ ጋራ ከመቀጠል መንገዴን ወደ ኋላ ባፈገፍግ ይሻላል ብለሽ ብቻም ሳይሆን እኔ ልክ ቃሉን እየተኖረ ስላልሆነ ነው አፍ ላይ ብቻ ነው ኢየሱስ ክርስቶስ እየተባለ ያለው ነው ለሚለው አላስጨረሽኝም እህቴ ተግባሩ ሌላ ነው እንዳትይ በአማኑኤል ህብረት ቤተክርስቲያን ውስጥ ምንም ያገኘሽው ነውር የለም ቀደም ራስሽ ተናግረሻል ምንም ያገኘሽው ነውር የለም አለም ብለሽ ብትይ እዚህ ሞግትሻለሁ ምክንያቱም ህዝቤ ስለሆነ ዝም ብሎ ያለ መረጃ ስም ብታጠፊ ጠይቀሻለሁ እኔ እነሱን እኔ እኮ አውቃቸዋለሁ ማለት አሁን ለምሳሌ አንተ ብትሆን የድሮ እምነት ፕሮቴስታንት ተከታዮች ትላልቅ ሰዎች አንጋፋዎች አውቃቸዋለሁኝ እኮ በጣም ትህትናቸው ከአንደበታቸው የሚወጣውን ቃላት ሁሉ ይጠነቀቃሉ ግን አሁን ላይ ያለውን ትውልድ ደግሞ እንደዛ እንዲስተካከል አድርጉ ከአንደበታቸውን እኔ አንተ ውስጥህን አይደለም የማውቀው አይደለም የምትናገረውን አንደበትህን ነው አይቼ እንዲህ ነው ብለህ ታስረዳኝ አይደለም እንዴ ከአማኑኤል ህብረት ቤተክርስቲያን ለመውጣት ምክንያት ነው ብለሽ ያልሽው ነገር ወልደሽ አልተጠየቅኩም ነው ኦኬ በዚህ ብትቀየሚ ብታቆርፊ ቀርቢ ትሰኝቶ ተከናል ኦኬ መጣው ባለማድረጋቸው አንቺ ስታይደስ ትጠይቃቸው ተሳስተናል አጥፍተናል ይቅርታ ብለው አሉሽ አንቺ ደግሞ ጭራሽ ባሰው ከህይወት ራስ ሆኖ ከክርስቶስ ላይ ነው ወደ ኋላ ወደ ጥፋት ተመለሰው ማለት ነው ስለዚህ እኔ ላንቺ ምነግርሽ ጥያቄሽን እንድትቀጥይ ላንቺም ነግርሽ ጌታ ኢየሱስ ይወድሻል እኛም እንወድሻለን ክርስቶስን ማጣት ማለት የዘላለም ህይወት ማጣት ራስ ነበር ነው ወንድምነት ይታርገው ወይ ታውራ ፈልጋ ነው ዳንኤል ይሰማል እርሚዬ እሺ ሶሪ ማይክ ሚዩት ነውና አይ አይደለም ቆይ ጨርሱ አሪፍ ነው ወንድምነት እሺ ማይክ ሚዩት ነው የምልሽ ጥያቄው እንዳን የሚልሽ ነገር ካለ በይና ጥያቄው ለኔ የፈለግሽውን ጥያቄ ጠይቂ የቀድሙ ማለት ነው ወንድምነት እሺ ኦኬ እሺ እኔ ኦኬ ሰኒ እሺ አይ ያው ሐሳብሽን በደንብ አንደርስታንድ አድርጌያለሁና በተለይ ለጌታ የሚኖሩ ሰዎች አለመኖራቸው ምናምን በጣም እንዳሳሰበሽ ነገር ነው እየሰማሁኝ ያለሁት እና ሂጂዝ በጣም ጥሩ ኮንሰርን ነው ባይዘው በዚህ ዘመንም ለጌታ የሚኖር ሰው አለመኖር የሚሰማው ጤነኝነት ነው ብዬ ነው ማምነው በቃ ማለት ትክክል ነው ለጌታ የሚኖር ሰው እንዴት ከቸርች ይጠፋል ብሎ ኮንሰርን የሚያደርግ ሰው ወንጌሉ የሚናገረውን የሚያስተምረውን እውነት የሚኖር ሰው እንዴት ይጠፋል ብሎ መጠየቅ በጣም ትክክለኛ ጤነኝነት ነው እሱ በጣም ጥሩ ነው ግን ወንጌሉ ደግሞ ጌታ እኛም ደግሞ መኖር አለብን ነው የኔ አርጊውመንት ምንድነው እሱ አየሽ ጌታ አንቺንም ነው የሚፈልገው ኦኬ ሶ ማይኖር ሰው ጌታን አምኖ ያንን ያየውንና የቀመሰውን ኢየሱስ ክርስቶስን የተረዳው እውነተኛ ፍቅር ሰዎች እንደማይኖሩ ከተረዳ እኔስ ምን አገባኝ ብሎ መሄድ ሰው አይደለም እግዚአብሔር የሚፈልገው ገባሽ ሰኔ
አንቺም በዚህ ጠፋ በምትይባቸው ቦታዎች ላይ አንቺ ምን መሆን መቻል አለብሽ? መኖር መቻል አለብሽ። እግዚአብሔር የሚፈልገው ምንድነው? እሱ የሚኖርን ሰው ነው ማለት ነው። ሶ እግዚአብሔር አጥቷል። ገባሽ? ማንን ነው ምልከው እያለ ነው ማለት ነው ባለሽበት ኤሪያ ላይ። ሶ አንቺ እኔ ነኝ መሄድ ያለብኝ የሚልስ ወገን ነው መሆን ያለብሽ። ኦኬ በቃ እኔ መሄድ አለብኝ። እኔ እንደዚህ በክርስቶስ ኢየሱስ ፍቅር እውነተኛውን ጄኒዩን ነገር የሚያሳይ ሰው የለም። አዎ ባይኖርም እግዚአብሔር ይረዳኛል፣ እኔ ደግሞ ልኑር የሚል ነው መሆን ያለብን። ለምን? ክርስትና ሳምበዲን አይተን የተከተልነው ህይወት ስላልሆነ ማለት ነው። ኦኬ እኛን እንተራ ነው። ምን ማለት ነው? ፍቅር ማለት ፍቅር ለሰጠሽ የምትሰጪው ነገር አይደለም። ኦኬ ወንጌል ፍቅር እንደሆነ ገብቶሻል፣ በጣም ደስ ይላል። አይሽ እውነት እንደሆነ ገብቶሻል፣ በጣም ደስ ይላል። ለምሳሌ አንድ ጥያቄ ልጠይቅህ። ካሁን ለምሳሌ አንተ ልጅ ወልደህ የምታሳድገው አንተ ነህ አይደለ? ልክ ነሽ። አንተ የምታደርገውን ነገር ነው እያየ ይሄ ልጅ የሚያድገው። አንተ የምትናገረውን አንተ የምታደርገውን አክት ነው አይደለ? ልክ ነው። ስለዚህ እኔ በዛ ውስጥ በነበርኩበት ሰዓት ውስጥ ደግሞ እነኚህን ሰዎች ማለት እኔ እግዚአብሔር ተከታይ ናቸው፣ ቃሉን የሚያስተምሩን ሰዎች ናቸው ብዬ ነው አይደል? እነሱን እየተከተልኩ እነሱ የሚሉኝን ቃል እየሰማሁኝ አይደለም የምኖረው እየኖርኩ የነበርኩት። ስለዚህ እኔ ከእነሱ ምንድነው አሁን የምማረው? አሁን ለምሳሌ እኔ ገንዘብ ካለው ሰው ጋር ሄደህ እዛ ሰው ጠይቀህ ጸልየህ ምናምን ነገር ስትመጣ እኔ ጋር ደግሞ ሲሆን ልጄ ትንሽ ያላለኝ ታዲያ እንዴት ነው? እስኪ አንተ አነጻጽረው። ስለዚህ አሁን እዚህ ጋር ገንዘብ ነው በቃ እዚህ ጋር ላለው ነው እንጂ ለደሃው እሱ አሁን እሱን ትክክል ነው እያልን አይደለም። ኦኬ እንደሱ አይነት ነገሮች ካሉ ስተት ነው። ኦኬ ግን ስተት የፈጠረው ማን ነው? ሰዎቹ ናቸው። አየሽ ሰዎቹ ናቸው ምን ያጠፉት። ሶ አንቺ ፍቅርን ማስተማር መቻል አለብሽ። ምክንያቱም ፍቅር የወደደሽን ሰው መውደድ ያከበርሽን ሰው ማክበር አይደለም። ኦኬ ክርስትና ማለት ሰው የጠላውን መውደድ ሲችል የረገመውን መመረቅ ሲችል ግራውን ለመታው ሰው ቀኙን መስጠት የሚችል ሰው ነው ክርስትና። እኔ ያንን ነበር ይሄንን ህይወት አይደለ እኮ ይሄ አንቺ ለምን አልኖርሽውም? አይሽ ለዋይ ነው ለምን አትኖሪውም? ገባይ ሰኔ ምክንያቱም አሁን ሰዎቹ አግዱለዋል፣ ግን ጌታ ካንቺ ይፈልጋል። የገባሽ እውነት አለ ክርስትና እንዴት መሆን እንዳለበት እንዴት መኖር እንዳለበት አንቺ የሆነ እውነት ገብቶሻል፣ በርቶልሻል አይደለ? ሶ ክርስትና ይሄ ከሆነ you have to live it። አንቺ በራስሽ በህይወትሽ ውስጥ ለነሱ ማለት አልመጡም ንቀውሽ ሊሆን ይችላል፣ አላከበሩሽ ሊሆን ይችላል፣ ግን ምንድነው የምታረጊው? ፍቅርን ታሳያቸዋለሽ። ከጌታ ዘንድ የተማርሹ ምንድነው እሱ? እነሱ ባይጠይቁሽም አንቺ ግን ምን ታረጋያቸዋለሽ? ትጠይቂያቸዋለሽ። እነሱ ባያከብሩሽም አንቺ ምን ታረጋያቸዋለሽ? ታከብሪያቸዋለሽ። ለምን? ከኢየሱስ ዘንድ የተቀበልሽው ህይወት የተማርሽው ክርስትና ይሄ ስለሆነ ማለት ነው። እዚህ ጋር ደግሞ እግዚአብሔር እነሱን ደግሞ ፍቅርን እኮ ልክ እኮ ነሽ። ጎደለ አይደለ? እኔ እኮ ስሜትሽ አንደርስታንድ አድርጌያለሁ። ጎደለ ሲጎድል ግን መፍትሄው የሚሆነው አንቺስ ፍቅር ከጌታ ዘንድ አልተቀበልሽም አይደል? ከጌታ ዘንድ እኮ ተቀበለሻል። ክርስትና እነሱ ጋር ብቻ አይደለም አንቺ ጋርም ሆኗል። የእግዚአብሔር ጸጋ እኮ አንቺን በስቶልሻል አይደል? ሶ ያ የተቀበልሽውን ያንን ህይወት አንቺ ምን ማድረግ መቻል አለብሽ? መኖር መቻል አለብሽ። አየሽ ለምን ጌታ የቸርች ፓስተሮችን ብቻ ለምን ኤክስፔክት የሚያደርገው አንቺንም ጭምር ነው ኤክስፔክት የሚያደርገው። ለምን? ፍቅርን አይተን ጌታን አይተን ነው የተከተልነው እንጂ ፓስተር አይተን አይደለም፣ አገልጋይ አይተን አይደለም፣ ጌታን ብለን ነው የተከተልነው። ሁላችንም ከማን ዘንድ ነው የተማርነው? ፍቅርን ከክርስቶስ ኢየሱስ ዘንድ ነው የተማርነው። ምን አይነት ፍቅር? በነገሮች በስሜት የማይቀያየር ጄኒዩን የሆነ ፍቅር ማለት ነው። ስለወደድ ነው ያልወደደን ማለት ነው። ኦኬ ጄኒዩን የሆነ ፍቅር ነው ከጌታ ዘንድ የቀመስ ነው። ሶ ያንን ፍቅር የጌታን ፍቅር ያየ ሰው አንተ ልጅ ሆነ ወይም ደግሞ አሁን ማለት ቃሉን የእግዚአብሔርን ቃል ማን አንተን አስተምሮ ቃሉን እንድታውቅ ያደረገክ ራስን በራስ ነው። እግዚአብሔር ብዙ ሰዎችን ተጠቅሟል። ስለዚህ ምን ኖረው ግን እኛ ነና አይሽ የተምሰኒ ይልሽ አሁን መረዳት ያለብሽ እኮ ምን ኖረው ለምሳሌ አሁን የምትኖሪው አንቺ ነሽ አልከኝ አይደለም? አዎ ምን ኖረው እኔ ነኝ ቃሉን ያስተምሩኛ። አሁን መጽሐፍ ቅዱስ
ወይ ገልጭ ላላነብ እችላለሁ ወይ ደግሞ በብዙ ምክንያቶች ልትል ትችላለህ ይሆናል አይደል አይ ወላይ መራህም ይችላል ይሆን ብዙ ነገሮች ሰው ሆነ ብዙ ነገሮች ምክንያት ልትደረደር ትችላለህ ግን ለገንዘብ ልታገኝ ስትል ግን ቶሎ ነገር ተግባራዊ ታደርጋለህ ያ ላይ ድክመት ሊኖርብኝ ይችላል ግን እኔ ደግሞ አሁን ለምሳሌ ቸርች ሄጄ ከዛ ሰው ቃሉን እየሰማሁኝ ነው እውቀቴን ማዳብረው ልክ እኔ አሁን የተረዳውሽን ነገር ልንገርሽ ሰኒ ይኸውልሽ ክርስትና ምን አይነት መሰለሽ ጌታ ሲጠራን ማለት ነው በደንብ ስሚ ጌታ ሲጠራን ጌታን ስንቀበል አይደለም ክርስቲያን የምንላቸው ሰዎች በጣም የቅርብ ወዳጆቻችን ዘመዶቻችን እናቶቻችን ሁሉ የለመድነውን ያንን ፍቅር ልናጣባቸው እንችላለን ኦኬ ጌታን በመከተል ውስጥ ሁሉ ጊዜ ልናይና ልንመለከተው የሚገባው የጠራንን ጌታ ነው ኦኬ ሰኒን የጠራት ማን ነው ጌታን ይጠራት ኦኬ ሰዎች አንቺን መተው ባለ መጠየቃቸው አንቺን እንዳልሆነ ታውቂያለሽ ያልጠየቁት አንቺ ታመሽ ሊሆን ይችላል ወልደሽ ሊሆን ይችላል አንቺን መተው ቪዚት ባለ ማድረጋቸው የጎደለባቸው ካንቺ ልቅ እነሱ ናቸው ለምን እንደሆነ ታውቂያለሽ ጌታ ታምም ያልጠየቃችሁኝም ታስሬ አልጠየቃችሁኝ ልብስ አጥቼ ታርጂ አላለበሳችሁኝም የሚለው ጌታ ራሱን ነው አይሽ አሁን አገልጋይ ሆኖ የቤተክርስቲያን አገልጋይ ሆኖ ምእመን ሆኖ አንቺን መተው ቪዚት ባለ ማድረጋቸው የሚጎልባቸው በረከት የነሱ ነው ኦኬ ለምን ላንቺ አላደረጉም ማለት ለጌታ እንዳላደረጉት ነው ጌታ የሚያየው በሱ ዘንድ የጎደለ ነገር አላቸው ለኛ ያሉት ማለት እኔ ለምን እነሱ ጠይቁኝም ባይጠይቁኝም እኔ በህይወት የምኖረው ማን ኖሮ ከምሞትም ሆነ በፈጣሪ ነው ግን ቃሉን አልኖሩት ማለት ጌታ እነሱ ነው የሚጠይቃቸው ጌታ እነሱ ነው የሚጠይቃቸው አየሽ አንቺ ግን የተጠራሽው እነሱን አይተሽ እንድትኖር አይደለም ክርስትና ኦኬ አሁን አለ መጠየቃቸው አንቺ አይደለሽም ከነሱ ጋር ዲል የምታደርጊው እግዚአብሔር ጌታ ነው ዲል የሚያደርገው ኦኬ ያንቺ አለ መጠየቅ ያንቺ ፊት አለ መደረግ ያንቺ ይሄ ነገሮች እግዚአብሔር ዲል ያደርጋል ከነሱ ጋር እንደ አገልጋይ እንደ ምእመን ከነሱ ጋር ዲል ያደርጋል እግዚአብሔር አንቺን ግን የሚጠይቅሽ ስላልተጠየቅሽ ስላኮረፍሽ ወይ ደግሞ ከጌታ ቤት ስለወጣሽ አይደለም ጉዳዩን የሚጠይቀው አንቺ ጌታን ራሱን አይተሽ ነው የመጣሽው ጌታን አይቶ የመጣ ሰው በእንደዚህ አይነት ነገር ውስጥ አኩርፎ ሲሄድ ማንን ነው እያጣ ያለው ራሱ ጌታን ነው እያጣ ያለው ኦኬ ስለዚህ አሁን ማድረግ ያለብሽ ነገር ምን መሰለሽ ሰኒ ተጎርተሻል እንደ ሰው ፊሊንግሽን በጣም አንደርስታንድ እናደርጋለን ግን አንቺ ጌታን አይተሽ ከመጣሽ እንኳን አይደለም የቅርብ ማትያቸው የቅርብ የምትያቸው እናት አባት ባል ልጅ ሊሆን ይችላል ኢየሱስ ክርስቶስን ስትከተይ ፊቱን ሊያዞርብሽ ይችላል በጣም ወዳጅ የምትያቸው ማለት ነው እናት በቃ ሁለተኛ በመቃብር ላይ እንኳን እንዳትቆም ልትልሽ ትችላለች ይሄንን ሁሉ ግን አልፈን እንድንሄድ ክርስቶስ ኢየሱስ ግዴታ ጥሎብናል ለምን ለክርስቶስ ኢየሱስ ለመሆን የምንፈልግ ሰዎች እናታችንን አባታችንን ሌሎች የሚያስከፍሉ ዋጋዎችን ሁሉ ከፍለን ነው ኢየሱስን ተከትለን ህይወትን የምናገኘው ስለዚህ እታለም ሰኒ ላበረታሽ ፈልጋለሁ ሰዎች አስከፍተውሽ ሊሆን ይችላል አሳዝነውሽ ሊሆን ይችላል ግን የቀመሽውና ያየሽው ወንጌል አዎ እነኚህም ቻሌንጆች ቢኖሩ በእነኚህ ውስጥ አልፈሽ ሄደሽ የምትከተዩ ኢየሱስ ሊኖርሽ ይገባል ካለዛ ኢየሱስ አልገባሽም ማለት ነው አይሽ አልተረዳሽውም ማለት ነው ለምን ኢየሱስ ክርስቶስን የቀመሰ ሰው በምንም ታሪክ ውስጥ ህይወቱን እንኳን እስከ ማጣት ቻሌንጅ ቢደርስበት በዛው ውስጥ ተፈትኖ ህይወቱን ለክርስቶስ ኢየሱስ መስጠት መቻል አለበት ወንጌል ያ ስለሆነ የተቀበልነው የሆነልን ህይወት ያ ስለሆነ ማለት ነውና ሰኔችን ለጨምርልሽ ብዬ ነው ወንድምነት ደግሞ በበለጠ ይነግርሻል ጸጋ ይብዛልሽ ተባረኪልኝ ሰኔ ማመሰግናለሁኝ በቃ እኔም ስለሆነ ማለት ነው ካፈለግሽ በውስጥ አወራሻለሁ ቀደም ልታይቅ ብለሻል ሾን መጠየቅ ትችላለሽ እኔ ካፈለግሽ ፎሎ አድርጌሻለሁ ፎሎ ባክ መልስልኝ ፍቃድሽ ከሆነ በውስጥ ላወራሽም እችላለሁ ሰኔ እሺ እኔ መጠየቅ የምፈልገው ማለት ነው ማለት አሁን ላይ እንዳትለኝ እንጂ አሁን ማለት ሶሻል ሚዲያውን ስከታተል ደግሞ ምናምን ነገር ይሆናል አይደል ይሄንን ትውልድ እንዲድን ወይም ደግሞ
እኔ እንጃ ብቻ ግን ማለት ለምን የድሮውን ያ ፍቅር የሆነው ያ ቀኝስ የመታ ግራ ነው ስጨተው ያቺ ሴት እኔ አይኔ ላይ ትመጣለች እና እስካሁን ለምንድን ነው ያንን አይነት ቃል ህይወት መኖር ያልተቻለው አሁን ላይ ያንን ነው እኔ መጠየቅ የምፈልገውና የምትችሉ ከሆነ ያንን ህይወት አይ ካለ ደግሞ ያ የበፊቱ አይደለም እየተባለ አሁን ላይ የሚታየው በቃ የሚያንዣብሩ ነገሮችን እንደዛ ከሆነ ጥሩ አይደለም እባካችሁ ነው ማለት በቃ በተቻላችሁ መጠን እቺ ነው እኔ መጠየቅ ሰንዬ ጥሩ የህይወት ጉዳይ ነው ያነሳሽው ህይወት ደግሞ ከስብከትም ከዝማሬም ከየትኛውም ነገር ይበልጣል ይቀድማል ለምንድነው ያኔ ድሮውን ህይወት በዚህ ዘመን መታየቱ ታጥቷል ብለሽ ያቺን እህት እንደምሳሌ አሁን ታመጫታለሽ አይንሽ ላይ ያለች ግን በጣም የሚገርመው ሰኒ ቀደም ወንድምነት ያለሽን ቃል አስተዋውሽኝ የምንጨምርልሽ ኦኬ እሷ አንቺ ያኔ በኦርቶዶክስ እምነት ተከታይ በነበርሽበት ሰዓት ላይ ያቺ በጌታ የሆነች እህት አንቺ ምታቂያት እኛ ግን ማናቃት ያቺ እህት ሲደበድቧት ስለ እምነቷ ስለ ክርስቶስ ስለ ወንጌል ሲተፋባት ስትመታ ቀኝን ለሚመታ ግራህን አሳልፎ ስጠው ተብሎ ጌታ ኢየሱስ ክርስቶስ የተናገረውን እግዚአብሔርን ቃል መሰረቷ አድርጋ ህይወቷ አድርጋ የህይወቷ መመሪያ አድርጋ ለሚሰድቧት ስድብን ለሚመቷት ምትን አልሰጠችም በዚህም ላንቺ መልካም ምሳሌ በመሆን ወደ ጌታ እንድትመጪ ምክንያት ሆናሻለች ማለት ነው እሷ ምሳሌ ሆና ያሳየችሽን ያህል አንቺ ግን 4 ዓመት በእግዚአብሔር ቤት ውስጥ ስትቆሚ እሷ ባሳየችሽ ምሳሌ በሆነችልሽ አይነት ህይወት አንቺም ቸርች ውስጥ ላሉ ሰዎች እንኳን ምሳሌ ልትሆኛቸው አልቻልሽም ለምሳሌ መተው አልጠይቁሽም ኦኬ ትክክል አይደለም ኦኬ በምንም አይነት መልኩ ትክክል አይደለም ግን መተው ያልጠይቁበት ምክንያቱን ካንቺ ብቻ ሰምተን አይደለም እኔ አሁን ሁሉም ቤተክርስቲያኒቱን እንደ አማኑኤልን እዛ ያለሽባትን አጥቢያ እየኮነንኩ አይደለም መተው ያልጠይቁበት ምክንያት ይኖራቸው ይሆን አይደለም አላቅም ግን አሁን እሱን ተንተውና እሷ ከውጪ ሆና አንቺ ያኔ በኦርቶዶክስ እምነት ተከታይ ነበርሽ እሷ በጌታ የምታመን እህት ነበረች መንገድ ላይ ሲደበድቧት ስለ ጌታ ሲተፋባት ስትመታ ጴንጤ መናፍቅ ምናም ነገር እያለች ሲተፋባት አየሽ እና እንዴት አይነት ክርስትና ነው ብለሽ በእሷ ህይወት ተደምመሽ ተደንቀሽ ወደ ጌታ መጣሽ ከመጣሽ በኋላ እሷ በህይወት ምሳሌ ሆና ያሳየችሽን ህይወት አንቺ ደግሞ ቸርች ውስጥ ገብተሽ ካመኑ ሰዎች ዘንድ ስላልጠየቁሽ አኩርፎ ከመውጣት ይልቅ ጸንቶ በመቆም አይ ወገኖች ወይ ከኔ የሆነ ስንፍና አግኝተውብኝ ነው ጥፋት አግኝተውብኝ ነው ወይ ደግሞ ስላልተመቻቸው ነው ወይ ደግሞ የሆነ አንዳች ምክንያት አላቸው ቢሆንም ግን እነሱ መተው ባይጠይቁኝም ያቺ እህት በኦርቶዶክስ እምነት ተከታይ ውስጥ በነበርኩበት ጊዜ ያቺ እህት ያሳየችኝን ህይወት እኔም በመኖር ልድገመው ብለሽ ብትይ ጥሩ ነበር ወርዳለች እኔም በመኖር ልድገመው ብለሽ ብትይ ጥሩ ነበር ግን የነገረችን በአማኑኤል ህብረት ቤተክርስቲያን ውስጥ ምንም ያየችው ነገር የለም ኦኬ ከጌታ ቤት ለመሄድ ከጌታ ቤት ለመውጣት ብዙ ሰዎች ምክንያት ልታረጉ ትችላላችሁ ለምሳሌ አሁን ቤተክርስቲያን ውስጥ አንዳንድ ሰዎች በቸርች ያልተፈቀደ ጋብቻ ይፈጽሙና በዛ ጋብቻ ላይ ቸርች ፓስተሮች አይገኙም ምን አይነት ጋብቻ ነው ጋብቻ የተፈጸመው ለምሳሌ የማያምንን ወንድ ያመነችው እህት አምጥታ ቸርች ላይ አጋቡ ይብላ ካለች አናጋባሽም መድኃኒዓለምን አናጋባሽም ጴንጤ እንደዚህ አይነት ቀልድ አያውቅም አናጋባም ሰማይ ምድሩ ለምን አይደፋም ቸርቹን ለምን ለቃችሁ ታጥቶቱ አናጋባም የማታምን ሴት አምጥተህ ጎትታ አምጥተህ አጋባይ ፓስተርዬ ካላጋባይ ሞቼ ይገኛለሁ በእምነት ማን መሳሰልም ብለ የቴዲ አፍሮ ዘፈን ልጠቀስ የምትፈልግ ሰውዬ ካለ ቸርች ውስጥ አናጋባም በጌታ ሰላም መሄድ ትችላለህ ሂል ብላ ቸርች አታባረም ገና አጋቡ መድረክ ላይ ብለህ አታጋባም ቸርች ጽድቅ ነው ለኔና ላንተ ሲል አይታጠፍም እውነት ነው አንዱ ከአውሮፓ ሀገር ላይ ደውለው እህቶች እዚህ ይኖራሉ እነዛ እህቶች ደውለው ኤርሚ አንድ ፓስተር አለ እኔ ጳውሎስ ነው እንጂ ይህን ክፍል ያለው እኔ የሚያምንም ከማያምን ጋር አጋባለው ችግር የለብኝም ብሎ አለ ብለው ማምናቸው እህቶች ማለት ነው በጌታ ያመኑ እህቶች ማለት ነው
ልክ በነጸጊዬ እድሜ ያሉ ማለት ነው። በጣም የማከብራቸው ደውለው ነገሩኝ። ጸጊዬ ዕብራዊት ደውለው ቢነግሩኝ ቆይ ላስብበት ብዬ አላቸው። ምክንያቱም እማምናቸው እህቶቼ ናቸው። ዝም ብለው የማይቀላምዱ ቤተሰብ የሚመሩ ሀገር መምራት የሚችሉ ቤተሰብ እግዚአብሔርን የሚፈሩ አሁን ትናንትና አይደለም ያወቋቸው በዚህ 10 ዓመት ውስጥ የምንተዋወቅ ነው። እና እንደዛ ብለው ነገር እውነታችሁ ነው ይስላችሁ አዋሉ። አይማ ተውቴ ታዲያ ቅዱስ ጳውሎስን መልእክት የተቃወመ ምን ፓስተር ብላችሁ ትሉታላችሁ? እና እንደነኛ አይነት ሰዎች አግኝተው ሊያጋቡ ይችላሉ እንጂ በእውነተኛ ቤተክርስቲያን የማታምንን ምዳማዊት ሴት ጎትተህ ብታመጣ አናጋባህም። አያጋቡም ፓስተሮቹ። አበጃችሁ ፓስተሮቻችን፣ ጌታ ይባርካችሁ። አማኑኤልም ሙሉ ወንጌል የትኛውም ቸርች ውስጥ ነው የማታምን ሴት ጉድሯም ሴትዮ ጎትቶ አምጥቶ አጋባይ ብሎ ካለ ፓስተርዬ እንዳታጋባ ስልህ እንዳታጋባ። ጽድቅ ነው። የማያምንን ጎፈሪያም ሰውዬ ጎትታ አምጥታ አጋባይ ብላ ካለች እንዳታጋባት። አጭርና ግልጽ እንዴ ቤቱ ብራዘር ክርስቶስ የጠራን ሌሎች የማያምኑ ሰዎች የሚኖሩትን በውጭ ያሉ ሰዎች የማያምኑ ሰዎች የሚኖሩትን የህይወት ስርዓት እዚህ በእግዚአብሔር መንግስት ውስጥ መተን እሱን ልታስቀጥል አይደለም። በአዲስ ህይወት እንድንኖር ነው። ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር ነው። አየህ ጌታን የተቀበልነው። ስለዚህ አይሰራም ማለት ነው። ድርብ ጋብቻ አይቻልም። ያላመነችን ሴት ያላመነን ወንድ አገባለሁ ኤርሚ ስላላየሃት ነው አንገቷ መቃ የሚመስል የዳዊትን መስቀያ የሚመስል ምናምን የፈለከው ነገር ስቀልበት አልኩ። አታገባም። ቸርች ውስጥ አናጋባም። ይሄ ጴንጤ ባህሉ ነው፣ አቋሙ ነው። አለቀ። ቅድስና ለእግዚአብሔር እንላለን። በዚህ ሰዓት እህቶች ሊቀየሙ ይችላሉ። አላጋባም ብላ ያልካት እህት ልታቆርፍ ትችላለች። አላጋባህም ብላ ያልከው ወንድም ሊያቆርፍ ይችላል። ከዛስ ከቸርች ይቀራል። እንለምነው አለ ታው ባትሬድ ብለምን አይ በቃ እኔ ከዚህ በኋላማ እዚህ ቤት ውስጥ ብረት የለኝም ብሎ ካለ ንካው እንላለን። ጎሄድ አጭርና ግልጽ ነው ብራዘር። እንኳን የዘንድሮ ቸርች ፓስተር አይደለም ብራዘር፣ አንተ በጽድቅ ኑር ተብለህ ተጠርተህ መኖር ሲያቀትህ ተተረማምሼ ተድበስብሼ ሄዳለሁ ብለህ ካልክ እንኳን የዘንድሮ ፓስተር አይደለም ብራዘር፣ ጌታ እንኳን ራሱ የተከተሉትን እናንተ ስልትሄዱ ትወዳላችሁ ነው ያላቸው። 5000 ህዝብ ተከትሎት እኮ ነው 12 ሰው የቀረው። በአንድ ንግግር አልኩ እኮ ድራሽ አባታቸው ጠፋ። ኢየሱሴ የኔ ጌታ የኔ አበባ ሲሉ የነበሩ በአንድ ቃል ማለት ነው 4900 ምናምን ነገር ህዝብ። ምን አፌን በቆረጠው ኖሮ ባልተናገርኩ ብሎ አላለም ጌታ ኢየሱስ። የሚናገረውን የሚያውቅ ነው። ከአንደበቱ ስህተት አይገኝበትም። ጽድቅና እውነትን ያወራል። 12 ብቻ 12 ከ5000 ሰው ወንድና ሴት ማነው ሴትና ህፃናት ሳይቆጠሩ 5000 ሰው ተከትሎት ግር ብሎ በሺ ብትመታው እኮ 5 ቸርች ማለት ነው። በ500 ምትመታው 10 ቸርች ህዝብ ማለት እኮ። አንድ ቃል ተናገረ። ዞር ሲል 4900 ስንት ነው ሂሳቡ? 82 ነው 88 4988 ሰው አንድ ቃል ተናግሮ ግማሹ አሳ በልቶ የበላውን አሳ ስቴኪን ይዞ ይጎረጉር ነበር። እየጎረጎረ የሚከተለኝ ነበረው። ስጋዬን ያልበላ ደሜን ያልጠጣ ብለው ሲል የሚያስጨንቅ ንግግር ነው ብለው ነው ተውት ሄዱት። ጽድቅ ብራዘር የለመዱ ያውቋታል። የጽድቅ ህይወት እኮ አልኩ። የቅድስና ኑሮ የጽድቅ ህይወት የሚባል ነገር አለ። 12 ሰው ሲቀርብ አንተ በጣም እኔ በሆን ቀልቤ ነው የሚገፋፋው። አሁን እዚህ 1100 ሰው ይሰማል አይደል? እዚህ ውስጥ ላይ ገባ። ከበስተኋላ ስንት ሺህ ሰው ነው ያለው? ከበስተኋላ ቢሃይንድ ባይ ስንት ሺህ ነው የሚሰማው? ወንድሞች እናቶች ቶሎ ጻፉት። ሲከታች አልመጣልኝም። ቅድም ወደ 9000 ምናምን ነገር አካባቢ ይታይ ነበር። ቢሃይንድ ባይ ተደብቆ እንደ ኒቆዲሞስ የሚሰማ ስንት ሰው ነው ያለው? እዚህ ጋር 1100 ሰው ላይ ይሰማል።
9300 አካባቢ ነበር ቀደም። ቀደም 9000 አሁን 9300 አካባቢ ነበር። 9300 ኦኬ። አሁን 9000 ሰው እያሰው እዚህ ጋር 1000 ያለ 10100 ሰው ላይ እየሰማ ነው። አሁን እዚህ ጋር በአንድ ቃል ተናግሬ 12 ሰው ብቻ ቢቀር ይሄ ሁሉ ህዝብ ቢበተን እንዴት ትጠይቃለህ እኮ ትደነግጣለህ። ምን ብዬ ተናግሬ ነው? ስንፍናዬ ድካሜ ምንድነው? ነውሬ ነገር ተናገርኩ ማለት ነው ብዬ ማለት ነው። እኔ ነኝ እንደዛ ምለው፣ አንተ ነህ እንደዛ ምትለው። ጌታዬ ኢየሱስ ግን እንደዛ አይደለም። 5000 ሰው በተከተለበት አንድ ቃል ተናግሮ አሳ እና ዳቦ አብልቷቸው ስቴኪን የጥርስ መጎርጎሪያ የበሉበት አይነት ነገር ሰው ከበላ በኋላ ጥርሱን በዛ ዘመን በምን እንደሚጎረጉሩት አላውቅም። ብቻ በስንጥር የሚሆን በምን የበሉትን ያስወጣል አይደል? ብቻ እንደዛ እያሉ እያጋሱ እጃቸውን ወዲያውኑ ታጥበው ምናምን ነገር ወዲያውኑ አሳ አብልቶ ስጋዬን ብሉ አለ። ምን ቢያረ በጣም ነው የሚያስጨንቀኝ ንግግር፣ በጣም ነው የሚቀፈው። ሲያስጠላ ምናምን ነገር እያሉ ነው ሄዱት። አየህ እና ቃፊን በቆረጠው ምን ሆኜ ነው ብሎ አላለም። የጸኑ ከሱ ጋር ተከተሉ 12 ብቻ። ሌላው ዝም ብሎ ነው የተግበሰበሰው ማለት ነው። ዝም ብሎ የተግበሰበሰ ተከታይ ደቀ መዝሙር፣ የጌታ ደቀ መዝሙር ተብሎ ይጠራል። 5000 ማለት ነው። ስታበጥረው ግን በአንድ ቃል ንጉሱ ራሱ ሲያበጥረው መንሹ በእጁና አውድማውን ፈጽሞ ያጠራዋል እኮ ብሎ ይላልና በአንድ ቃል ሲያበጥረው ትቶ ሄደ ማለት ነው። እናንተስ ልትሄዱ ትወዳላችሁ ብሎ እነ ጴጥሮስን ጠይቃቸው። አንተ የዘላለም የህይወት ቃል አለህ፣ የትም አንሄድም ማለት ነው። የትም አንሄድም። ሌሎች እኮ ሲሄዱ እስራኤላውያን ወገኖቻቸው ነበሩ። እነ ጴጥሮስን መሄድ ይችሉ ነበር። አሁንስ አወቅሽ ሲሏት መጽሐፏን አጠበች ብለው የሚል ተረተርተው ኢየሱስ ላይ ሊሄዱ ይችሉ ነበር። እና በሄዱበት ኢየሱስ ብቻውን ቢቀር ጭር ይልበት ይመስላል። በፍጹም ብራዘር፣ ለሙታን ህይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም አምላክ መሆኑን ያ የ33 ዓመት ወጣት የሌለውን እንዳለ አድርጎ የሚጠራ ለሙታን ህይወትን የሚሰጥ የአብርሃም አምላክ መሆኑን ብዙዎች አልተገነዘቡትም። እዛ ጋር የሚያወራ የ33 ዓመት ወጣቱ ያህዌ ነው ተብሎ ቢባል ማን ያምናል? እቺ ጭንቅላት እንደ ሩዝ ትንሽ የሆነ ጭንቅላት ትፈነዳለች። ያ የ33 ዓመት ወጣት ከድንግል ሴት የተወለደ እሱ እኮ ማለት ያህዌ ነው እኮ። በሲና ሕግን የሰጠ ከአብርሃም በፊት አለው እኮ ብሎ ሲል አምላክ ነኝ እያላቸው ነበር። ከዘላለም ነበርኩ እያላቸው ነው። እና ገብቷል። ልጅ እኮ እሱ እኮ ማለት የማርያምና ዮሴፍ ልጅ ብቻ በዛ ጋር ታሪኩን የምታቆምበት አይደለም። እሱ ማለት እኮ አምላክ ነው ብሎ ሰዎች መተው ቢነግሩን እግዚአብሔር አይነን ካልከፈተ በስተቀር እንዴት ታምናለህ? ብራዘር እንዴት ታምናለህ? አንድ የ33 ዓመት ወጣት ከአብ በቀር ወልድን ሊገልጠው የሚችል ማንም የለም። ከአብ በቀር ወልድን ሊያውቅ የሚችል ከወልድ በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም። ቅዱስ አባት እግዚአብሔር አብ ስለገለጠልን ነው ኢየሱስ ክርስቶስን ያወቅን። ኢየሱስ ክርስቶስም ስለገለጠልንና ስለተረከልን ነው ቅዱስ አባት እግዚአብሔር አብን ያወቅን። ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠው ይላል። ስሙ ይቀደስ። እና አይታችሁኑ ማንን? ጌታን እንጂ አሁን እናውራ ብለን ብንል ብራዘር ላሳድር እችላለሁ። ጴንጤ አይጠይቀኝ ምናምን ነገር ብለህ ብትል በጣም እኔም ያልጠይቁት ስንት አለ። አልጠይቁኝም። ስላልጠይቁኝ ታዲያ እንዴ እኔ ሁሉ እንኳን ስናገር አላያችሁ። በጣም ሆድ የሚብሰኝ እኔ የበዓል ጊዜ ነበር። አዲስ አበባ በነበርኩ በሳሌ እንዳልኩ እኔ የገጠር ልጅ ነኝ። የበዓል ጊዜ ነበር ሆድ የሚብሰኝ። ቸርች በቃ ያናል ዘምረን እና በጌታ ቃል በጣም እንትን ብለን ከቸርች በኋላ ግን ትናፍቃለን። የሆኑ ክርስቲያን ወገኖች ወደ ቤታቸው ይዘውኝ እንዲሄዱ እናፍቅ ነበር። ብቻዬን ነበር የምኖረውና አዲስ አበባ ከተማ። እኔ ገጠር ልጅ ነኝ። እናቴ ጋር እንዳልሄድ አርሲ ውስጥ ነው፣ ርቀት አለ፣ ገንዘብም ደግሞ የለም። የምሰራት ደሞዝ የቤት ኪራይ የምከፍላት ናት። ከዛ ከወር እስከ ወር እንኳን ለእንጀራ አትበቃኝም። አንዳንድ እንጀራ በቀን ለመብላት ማለት ነው። ናኬት ታመጣለህ እና በጣም ዊሽ አረግ ነበረ። ግን ማንም ዞር ብሎ አላየኝም።
ላማኝካ የተፋችሁ የሚመስል ሹራብ ነበር ለብሼ የሚሄደው የተቀደደ ጫማ ስለሌለ ማለት ነው። ና ማን ያይጠራል? እኔ እንደዚህ አይነት ሰዎችም ያላችሁ አለባበስን አይታችሁ ሰውን የምትጠራሩ ጴንጤዎች ስርዓት ያዙ ብራዘር፣ ስርዓት ያዙ። ያዕቆብ በመልእክቱ ላይ ጽፎልናል። ስርዓት ያዙ። እግዚአብሔር በቸርች ውስጥ የመጡ የሚበሉት የሚጠጡት ያጡ የወራቸውን አይደለም የዕለቱን ራሱ እንኳን የጨነቃቸው በጣም ብዙ ሰዎች አሉ። እግዚአብሔር በእናንተ አይን በኩል እንዳያዩአቸው ጸልያችሁ ሂዱ። ኦኬ። እና እኔ በጣም ብዙ ዘመን ዊሽ አድርጌ ነበር እና ታዲያ ጴንጤው በበዓል ስላልጠራኝ እኔ ምን እንዴ ጌታን ለመተው መጥቶልኝም አያውቅም አልኩ። መጥቶልኝም አያውቅም፣ አስቤውም አላውቅም። በቃ አልጠየቁኝም ወይ አልጠሩኝም ምናምን ነገር ብዬ አስቤውም አላውቅም። ኢየሱስን ከማንም ውጪ ራሱን ይዩና ነው። ከማንም ውጪ ከኤርሚያስ ውጪ፣ ከቤካ ውጪ፣ ከብሩክ ውጪ፣ ከብራይት ውጪ፣ ከቢንያም ውጪ፣ ከጸጊ ውጪ አይተ ከቤካ ውጪ ብቻውን አይተ ነው። ጌታ ይወደናል፣ ይወዳችኋል። ተባረኩ። እና እንደዚህ አይነት ሰዎች ካላችሁ ፕሊስ ኦኬ፣ በቤተክርስቲያንም አታሳቡ። እኔ አሁን እንትን አለን ብዬ እንጂ በምንድነው ከማን የወለድሽው ተብሎ ቢባል ወደኋላ ቢኬድ እኔ ሊኖር ይችላል ችግር። ቸርች ደግሞ በቅድስና ጉዳይ ላይ በተለይ ቀደሙ ቸርቾች በጣም ሲሪየሶች ናቸው። እንኳንም ሲሪየስ ሆኑ። በጣም ሲሪየስ ነው መሆን ያለብን። ጴንጤ ቅድስና ላይ መቀለድ የለበትም። ከማን የወለድከው ከማን የወለድሽው ተብሎ ይባላል። በጋብቻ ነው ወይስ እንዴት ነው? እንዲህ ዝም ብለህ እየሄድክ የምዳማውያትን ሴት ጎትቶ አመጣ ይላል እኮ እዛ ዘኍልቍ መጽሐፍ ምዕራፍ 25 ላይ ሙሴና የእስራኤል ልጆች ስቅስቅ ብለው ሲያለቅሱ ጌታ በኤልፌጎርን ተከተሉ ይላል። እስራኤል በሰጢም ተቀመጡ፣ ህዝቡም ከሞዓባውያን ልጆች ጋር ሊያመነዝሩ ጀመር ይላል የአምላኬ ቃል ማለት ነው። ዘኍልቍ መጽሐፍ ምዕራፍ 25 ላይ ህዝቡም ከሞዓባውያን እና እግዚአብሔር ከዚህ የተነሳ ህዝቡን ቀሰፈ፣ መቅሰፍት መጣ። ሬሳ በሬሳ አረገዋ የእስራኤልን ድንኳን በሙሉ ጌታ ተቆጣ። እነ ሙሴ ቁጭ ብለው ያለቅሱ ጀመር እዛ ስላለቀው ህዝብ ስቅ እያሉ አንድ መዓት ሬሳን የተቆለሉ። በዚህ ሰዓት ላይ አብሮ ማልቀስ የሚገባው አንድ እስራኤላዊ የዘንበሪ ልጅ ነው ማነው ይባላል። አብሮ ቁጭ ብሎ ወገኔ ወገኔ ህዝቤ አባቴ እያለ ሊያለቅስ ሲገባ ከነ ሙሴ ጋር ሙሴ ባለበት ብራዘር አይደለም ሙሴ እግዚአብሔር ባለበት የመገናኛው ድንኳን ባለበት ነው ነውር ያደርጉ የነበረው። ግን ሙሴ ባለበት የእስራኤል ሽማግሌዎች ታላላቆች እና አልዓዛር ሊቀ ካህኑ ባለበት የመገናኛው ድንኳን ላይ የእግዚአብሔር ክብር ግሎሪ በቆመበት በዛ ቦታ ላይ አንድ መዓት ሬሳ ተኝቶ እነ ሙሴ ሲያለቅሱ የሆነ አንድ ወጠብሻ ጎረምሳ ሄዶ ሴት ይዞ ለመጣ የአልዓዛር ልጅ ፊንሐስ አየው ይላል። ያዩሃል አልኩ የሰራዊት ጌታ እግዚአብሔር ውስጣቸውን በበቀል ሰዓት ነግሬሃለሁ። ጴንጤ ወንድሜ እየሰማኝ ነው? ነግሬሃለሁ እኮ ነው ብዬምልህ ነግሬሃለሁ። ማን ይባላል መሰለ ስሙ የዚህ ሰውዬ ስም? እነሆም ከእስራኤል ልጆች አንዱ ይላል መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ምዳማዊቱን አንዲቷን ሴት ወደ ወንድሞቿ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር ይላል። እነሱ ለሬሳ ያለቅሳሉ፣ እሱ ደግሞ ሴት ያመጣል። እግዚአብሔር ስለ ምድሪቱ ማረን ብለን እናለቅሳለን፣ እሷ ወንድ ጎትታ ታመጣለች። የሆነ ጢማም ወንድ ወዳ ማለት ነው። በተኙበት ማለት ነው። ኪዳኑ ይፈቅዳል እዛ ላይ
አሁን ነው ኪዳኑ የማይፈቅደው። አሁን የምንወጋው በጦር ሰውየውን ሳይሆን የጸነስከውን የኃጢአት ጽንስ በእግዚአብሔር ቃል ሰይፍ እንወጋለን ማለት ነው። በእግዚአብሔር ቃል ሰይፍ ኃጢአትን አፖርሽን እናደርገዋለን ማለት ነው። ዝሙትን አፖርሽን እናደርገዋለን በእግዚአብሔር ቃል ሰይፍ። ምኞት ጸንሳ ኃጢአትን ወለደች አይደል ብሎ የሚለው እሱን እንዳይበቅል አድርገን እናመክነዋለን። በምን? ስለዚህ ቸርች ከየት ነው የወለድሽው ከየት ነው የወለድከው ተብሎ ሲባል እኔ ከፈለኩበት ልውለድ ብቻ እናንተ ጸልዩልኝ አይባልም። ከየት ነው የወለድከው? ከየት ነው ያመጣው? ከየት ነው ያመጣሽው? ከማን ነው የወለድሽው? ምን አገባ ፓስተር? ከማን ነው የወለድሽው? እኔም በሆን ጠይቃችኋለሁ በቸርች ውስጥ ስለማገለግል ማለት ነው። ቀልድ የለም፣ ቀልድ የለም። ደስ ቢለኝ ጴንጤ እዚህ ላይ ነው አቋሙ። ቀልድ የለም። እየራእይኪ አይነ ሞት ወእይትረከብኪ ኩነኔ እያለን እዚህ የለም። እዚህ አይሰራም፣ እዚህ አይሰራም። እስኪታወቅብህ ድረስ ልታምታታ ትችላለህ። የታወቀብህ ቀን ግን ፓስተሩ ይይዛል፣ ሽማግሌዎች ይይዘዋል። ስለዚህ በዚህ ምክንያት ስትመከሩ ስትገሰጹ እምቢ ብላችሁ ቸርች ምናምን ነገር ብላችሁ የምታኮርፉ ሁሉ ይቅርታ ወንድሞቼ፣ እኔ ቸርች ያለችው ነገር ትክክል ነው። አንድ ሰው እንዲሰናከል ብለው ጥፋትን አያረጉም ለማለት ነው። ጸጋ ይብዛላችሁ። እቺን ጥያቄ እየጠየቅኩ ነበር። ትንሽ ጊዜ መቆየት እንችላለን። ይኸው ቃል ለምድር ለሰማይ ሞተን እንገኛታለን፣ ኤርሚያስ ላንተም ይመልስልህ የለም ያሉ ይመስላሉ ኦርቶዶክሳውያን ወገኖቼ። ክርስቲያን ተስፋ አይቆርጥምና ግን እስቲ ጥቂት ልጠብቅ። ይሄ ደመራ በዓል መቼ ነው የመጣው? ለምንድን ነው የመጣው? በማን ነው የመጣው? ያመጣጡ ታሪክ እውነተኛ ነው ወይ? የት ነው የተጻፈው? በማን መጽሐፍ ላይ? ያን መጽሐፍ አንብበዋል? ምን ይላል? በሌላስ መጽሐፍ ላይ ተጽፏል? ታሪኩ እርስ በርስ ይገናኛል ወይስ ይጣላል? ይጣረሳል ወይስ ይስማማል? እንዱ ዝም ብሎ መስከረም በመጣ ሰዓት ላይ ደረቅ ችቦ ሰብስበን ማንደድ ብቻ መስቀል አበራ አበራ መስቀል አበራ ማለት ብቻ አይደለም። ዝም ብሎ ማዘጥ አይደለም ብራዘር። ከበሮ ይዞ መቼ ነው የመጣው? ለምንድን ነው የመጣው? ከማን ንጉስ ነው የመጣው? መስቀሉ ከየት ነው የመጣው? ስንት ሰው ያውቃል ይሄንን? ከመካ መዲና መስቀሉ እንደመጣ ስንት ሰው ያውቃል? ኢትዮጵያ፣ ኤርትራ መስቀሉ ግማደ መስቀሉ ከመካ መዲና እንደመጣ ስንት ሰው ያውቃል? ተናገሩ እንጂ እንዴ ሰው አለ አይደል እንዴ? ተናገሩ እንጂ ኮሜንት ጻፉ እንጂ በታችም ኮሜንት ጻፉ። ስንት ሺህ ሰው እየሰማ ከሳውዲ አረቢያ ከመካ መዲና እንደመጣ ስንት ሰው ያውቃል? ወይ ማሻአላህ በል ወይ የሆነ ነገር በል። የሆነ ነገርማ በሉ። እንደዚህ ማዘጉኝ ማጣረቁኝ በኮሜንት ከታች ያሉት ነው ያልኩት። ገስት ላይ ያሉትን አይደለም። ስንት ሰው ያውቃል? አይ አገሬ ኢትዮጵያ ታቦት መጣ ይላሉ። አሳዩን ስንላቸው እናንተ አታዩትም፣ ከጠባቂው መነኩሴ በቀር ማንም አያየውም ይሉሃል። ጳጳሱ አይተውታል አላዩትም። ከጠባቂው መነኩሴ በቀር ማንም አያየውም እያሉ ድፍን 3000 ዓመት አለፈ ታቦት ኢትዮጵያ ውስጥ መጥቷል ብለው ካሉን ድፍን 3000 ዓመት በንጉሱ ሰለሞን ዘመነ መንግስት አሉ ወሆረት ንግስት አዜብ ከመጥራዩ ጠይውለ ሰለሞን ብለው አሉ። እስቲ ይሄ ነገር እንዴት ነው ብለን ዝግ ብለን ስናየው ነገሩ አንተ ጴንጤ ከሆንኩ በኋላ ነው ነቄ የሆንኩት። እዛ አልኩ ጅዝብ ብዬ እማነባቸው መጽሐፍቶች ሁሉ ዱካክ ነው የሚያመጡ በላለ። ጴንጤ ከሆንኩ በኋላ ግን መጽሐፍ ቅዱስን ሳነብ በግልጽ በወንድሞች እናቶች የክርስቶስ የክብሩ ወንጌል ብርሃን በልቤ ባለ ጨለማ ላይ ብርሃን ይብራ ብሎ ሲል
ነገሩን ሁሉ ብራዘር አጥርቶ ማየት እና የዛሬ 3000 ዓመት የመጣ መስቀል ምን ይሉላል? ማን ሶሪ የዛሬ 3000 ዓመት ታቦት መጣ ብለው ይሉ አይተዋል። ታቦቱን እናንተ አይታችኋል ብለሰ ኖ ከሚጠብቀው መነኩሴ በቀር ማንም አያየው አሉ። እና አላያችሁትም? አላየንም። የት ነው ያለው? አክሱም ጽዮን። አንተ አይተዋል? አላየሁትም። መነኮሳቱ ካህናቱ አይተውታል? አላዩትም። ጳጳስስ አላየውም። ማንም የሚያዩት አንድ መነኩሴ ብቻ። እንዴት ነው አንድ መነኩሴ እየጠበቀው ብቻ የሚለው? ምንድነው የሚያደርገው? መነኩሴ እየጠበቀው እያጠነለት መነኩሴ ይጠንለት ብሎ ያለው እግዚአብሔር የቱ ጋር ነው? ታቦቱ እንዴት ነው የመጣው ብለስትል ለልጁ ለሰለሞን ስጦታ ሰጥቶት። ሰለሞን ማንን ነው የወለደው? ሚኒሊክ። ሚኒሊክ ቀዳማዊ ሚኒሊክ የሚባለው የንግስት ሳባ ልጅ ነው። አዎ የዳዊት መንግስት ማለት የሰለሞን መንግስት ነው አይደል ይዞት የመጣው? አዎ ይሏል። የዳዊት መንግስት ራሱ የለችም ያኔ። መንግስቱም ታቦቱም እኛ ምድር ላይ መጥቷል ይሏል። ለዚህ ነበር የኢትዮጵያ አጼዎች ሞ አንበሳ ዘእምነገደ ይሁዳ እያሉ ሲጠራሩ የነበሩት ማለት ነው። ድራሻቸው ጠፋ። ሞ አንበሳ ዘእምነገደ ይሁዳ ብለ ድራሽ ሲጠፋ ይታይ። ቀዳማዊ ኃይለ ሥላሴ በል፣ አጼ ቴዎድሮስ በል፣ አጼ ምኒልክ በል፣ አጼ ዮሐንስ በል ዳራስ ይዛለሁ አልኩ። እንደ ደብረ ብርሃን በግ በራስ ታሪክ እንዴት እንደምነዳ ያውቃል። እዚህ መድኃኒዓለም ምስክሬ ነው። እዚሁ አውላላ ሜዳ ላይ በተጻፈ ትብ ረምትለው በተጻፈ አምጣ መረጃ አይኔን እያየህ አውራኝ እልሃለሁ። አምጣ መረጃ እልሃለሁ። አዎ መጥቷል። አክሱም ነው ያለው ታቦቱ። አዎ ታቦቱን ጽላቱም መጥቷል። 3000 ዓመት ሲኖር አንድ ኢትዮጵያዊ አላየው ታቦቱን አለ ይሉሃል። ይህንን ለማረጋገጥ ብራዘር የሀገሬ የገበሬዎቹ የኛ የባል ሀገሮቹ ተረት አለ። ላም አለ በሰማይ ወተቷንም አላይ ብሎ የሚል ማለት ለአንተ ሉቃስ ማቴዎስ አይደለም አለ ለመስቀሉ ማነው ታቦቱ አለ ይሏል። የት ግሼን ሶሪ አክሱም አይተዋል? አንተ አላየውም። ጳጳስ አይቶታል? አላየውም። ካህናት አይቶታል? አላዩትም። ህዝብ አይቶታል? አላየውም። ታዲያ ማን ያየው? አንድ የሚጠብቀው መነኩሴ። ያ መነኩሴ ሲሞት ሌላ መነኩሴ ይተካል እያሉ ደብን 3000 ዓመት ኑ ተጠየቁ። በዚህ ጉዳይ ላይ ዲቤት ጥሪ ስንቱን ጠራ። አንድ ሰው አንመጣም። ቃል ለምድር ለሰማይ አንመጣም። ከመጡስ ዓለም አደባባይ ላይ ይገልጠዋለሁ። በዚህ አርዕስት ጉዳይ አወራለሁ ብሎ ልቡ የተነሳሳ የፎከረ የሸለለ ቀረርቶ ያሰማ ኦርቶዶክሳዊ ሚዲያ ላይ ካገኛችሁ ደውሉልኝ። ድንገት ነው የሚሆነው ብራዘር። ይሄ መብረቃዊ ጥቃት ነው። ዲቤቱ ድንገት ነው የሚሆነው። ድንገት መረጃ አምጡ ተብለው ሲባሉ አንዳንዶቹም በውስጥ ሳወራቸው ግራሃን አንኮክ ይላል እንግሊዛዊ ሰውዬ የጻፈው አንድ የግብርና ምናምን ነገር ባለሙያ ታቦተ ጽዮንን ፍለጋ የሚል መጽሐፍ አለ። እንደዚህ ሁሉ ደግሞ ቆዩና ደግሞ ገማደ መስቀሉ ጊሼን ነው አሉ ነው። ጊሼን ሄዶ አይተሃል ወይ ብለህ ስትለው ግማደ መስቀሉ ማንም ያየ የለም ግን አለ ብሏል። አንተ አይተሃል? አላየውም። ካህን አይቶታል? አላየም። ከየት ነው የመጣው? የራሳቸውን ታሪክ አያውቁትም። ካወቁ ግን ይኸው ለመስማት ዝግጁ ነኝ ለማለት ነው። እሺ ወንድማችን ሌቭል ከየት ቤተ እምነት ነው? ኮሜንት እየጻፍክ ነበር እያየሁ ነው። ሌቭል ኤርሚ አቤት፣ እንዴት ነህ? ሰላም ነኝ። ባለፈት ጊዜ በመስኮት ወጣው ያልኩኝ ልጅ ነኝ። አስታወስከኝ? ኦኬ። ከናዝሬት አማኑኤል በውስጥ ፈልጌ ነው አውራኝ። እሺ ወንድማችን ስልክህን ጻፍልኝ። ያው ፎሎ ባክ መልሼልሃለሁ። አስታውሳለሁ በደንብ። ቸርች ውስጥ እየተጸለየ እያለ አማኑኤል ህብረት አይደል ናዝሬት? ጸሎት እየተጸለየ እያለ በጣም ፈራው ብሎ በመስኮት ወጣሁ አለ እና ቴንኪው። ስልክህን አስቀምጥልኝ ደውልልሃለሁ። እሺ እህታችን ሰላም ላንቺ ይሁን። ማርታ ሰላም ኤርሚ፣ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ከየት ቤት ነው?
ኦርቶዶክስ ነኝ። ጥያቄ መጠየቅ ፈልጌ ነበር። በምን ጉዳይ? ትመልስልኛለህ? መጠየቅ እችላለሁ? በምን ጉዳይ? እኛ ስለ መስቀሉ ጥያቄ ይዘን ነበር። ስለ ደመራ መስቀል፣ ለመስቀል ደመራ የምታከብሩበት። አይ እኔ የእውቀት እንኳን የለኝም። ቀደም ጌታን ለመቀበል ፈልጋለሁ ስትል ነው እኔ ነኝ ያስገባዋትና። ኦኬ ማርታ እንደዛ ስቲ ነበር ቀደም በኮሜንት። አይ እኔ እኮ ጌታን ተቀብያለሁ፣ ግን ለእናንተ ጥያቄ ስላለኝ ነው። እኔ በ80 ቀን ጌታን የተቀበልኩት። ቀደም ስጽፍ የነበረው ምን ነበር? ጌታን ለመቀበል ስቲ ነበር። ለዛ ነበር ያስገባንሽ። እሺ አይ ጌታን ተቀብያለሁ። አመሰግናለሁ። አይ ጥያቄ መጠየቅ ፈልጌ ነው። ርዕስ አለን ግን ተጠይቅ ወንድምነት። እሺ ርዕስ አለን ከፈለግህ ተቀበላት። እሺ ወንድምነት። እሺ እሺ ልጠይቅ? እሺ በፕሮቴስታንት ድህነት እንዴት ነው ማለት? አሁን እናንተ በጌታ በኢየሱስ ስላመናችሁ ብቻ ዳናችሁ ማለት ነው ወይስ መልካም ስራ ያስፈልጋችኋል? ስለ ድህነት ነው መጠየቅ የፈለኩት። ጎበዝ፣ በጣም ብዙ ጊዜ ስንወያይ በዚህ ጉዳይ ላይ ሰምተሻል ብዬ አስባለሁ። ካልሰማሽም ግን አጭር አድርጌ ልመልስልሽ። ከአርስታችን ውጭ ነው የጠየቅሽን። ቅድምም ከአርስታችን ውጭ ነው የተጠየቀው። ምክንያቱም በአንድ በኩል ተጠራጥራለሁ እንደዚህ አይነት ጥያቄዎች መቅረባቸው። ዛሬ አርእስቱን ተውት ነው። ገበናችንን አትግለጠው ኤርሚያስ፣ ቶ እሱን ያን ጉዳይ ቶ፣ እኛ ዝም ብለን ብዙ ማንጠይቅበት ነገር ነው የሚል ነው። አሁን አርእስት አድርጌ ነገረ ድህነት ላይ በጣም ብዙ ጊዜ እኔም ቤት ቤካይም ቤት እንደዚሁም ዳንዬ ቤት ወንድም ነጋ ስንከፍት ነገረ ድህነት ላይ መታችሁ አትጠይቁም። ግን ለጠየቅሽው ጥያቄ ልመልስልሽ ባጭር ማለት ነው። ኦኬ፣ ነገረ ድህነት በፕሮቴስታንት በወንጌላውያን አማኞች በእኛ ማለት ነው እንዴት ነው ብለሽ ካልሽኝ፣ ኦኬ፣ ነገረ ድህነት በእምነት ነው። ሰው የሚድነው በእምነት ነው። በምን አይነት እምነት? በእግዚአብሔር ልጅ ላይ ባለን እምነት ማለት ነው። ያንን እምነት ኬታ አመጣዋለሁ ብለሽ ብትይ ከመስማት ነው የምታመጪው። ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ቁጥር 17 ጀምሮ ባለው ክፍል ላይ የሚናገሩ ማለት በተለይ ከቁጥር 10 ከቁጥር 9 እስከ 17 ድረስ ባለው ላይ ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ልብ በይ። የኛ ፓስተር አይደለም ይሄንን ያለው፣ የኦርቶዶክስ ቄስ አይደለም ይሄንን ያለው። ይሄንን ያለው ታላቁ ሐዋርያ ቅዱስ ጳውሎስ ነው። ይሄንን ሲናገር የተናገረው በመንፈስ ቅዱስ በመነዳት የጻፈው ቃል ነው። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል የሚል ነው። ይሄ በመንፈስ ቅዱስ የታተመ የሐዋርያው መልእክት ነው። የኛ የነፍሳችን የፕሮቴስታንት የመዳን ትምህርት እዚህ ነው የሚጀምረው። ከስራ አይደለም የሚጀምረው፣ ከጥምቀት አይደለም የሚጀምረው፣ ከእምነት ነው። ኦኬ፣ ከእምነት ነው። በማን ላይ ባለ እምነት? በእግዚአብሔር ልጅ ላይ ባለ እምነት ማለት ነው። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ ክርስቶስ ከድንግል የተወለደ የዓለም መድኃኒት። ምን ብለን እንመነው? ለእኛ በደልና ኃጢአት ቤዛ ሆኖ በመስቀል ላይ እንደተሰቀለ፣ ለበደልና ኃጢአታችን እንደሞተ እንደተቀበረም፣ እኛንም ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ፣ በስሙም በማመን የሚገኘውን ንስሐና የኃጢአት ይቅርታ በስሙ ስንቀበል እንድናለን። ይሄንን ፕሮሲጀርስ ያልተከተለ በፍጹም አይድንም። በፍጹም ጴንጤ ቤት ይቀመጥ፣ ካቶሊክ ቤት ይቀመጥ፣ ኦርቶዶክስ ቤት ይቀመጥ አይድንም። ይህን መንገድ ካልተከተለ፣ ይህንን እውነት ካልተቀበለ፣ እግዚአብሔር ቀብቶ የላከው ልጁን ኢየሱስ ክርስቶስን ካልተቀበልሽ አትድኝም። አሁን አንቺ ቅድም ምን አልሽን? እኔ በኦርቶዶክስ በ80 ቀን የተቀብየዋለሁ አልሽ አይደል እህታችን? የኛ የፕሮቴስታንት አስተምሮት ይሄ ነው እንግዲህ የነገርኩሽ። ኦኬ፣ አንቺ አሁን በ80 ቀን ተቀብየዋለሁ አልሽ። በ80 ቀንሽ እንኳን ክርስቶስን አይደለም እናትሽ ማን ነው ተብላ ብትባል የእናትሽ ስም
አየለች ነው ወይ የአባትሽ ስም ቦጋለ ነው ወይ ተብሎ እንደ ምሳሌ ነው የጠቀስኩት። እንደዛ ናቸው እያልኩሽ አይደለም። የእናትሽ ስም አየለች የአባትሽ ስም ቦጋለ ነው ወይ ተብለሽ ብትጠይቂ አዎ እኔ አቶ ቦጋለ ልጅ ነኝ ብለሽ እንኳን ለመመለስ እድሜሽ አይፈቅድልሽም። ደምነሽ ገና ጨቅላ ህፃን እትብትሽ በቅጡ ያልደረቀ ጡት እናትሽ በጣትና በጣቷ በኳል ለእኔም ላንቺም ለሁሉ እዚህ ለተሰበሰበ ሰው ሁሉ እንዲያርጉ ያጠቡ ነው የነበረ ማለት የ80 ቀን ህፃን ልጅ አይንሽን እንኳን በቅጡ ያልገለጥሽ እህት ክርስቶስን አምኛው አውቄ ነው የተቀበልኩት ብለሽ ስትይ ሳቄ ይመጣል ስትሉን እንደዚህ እኔ ሳቄ ይመጣል። በዚህ እጆቼ ነው የተጠመቁት በጣም ብዙ ኦርቶዶክሳውያን ዲያቆን እንደመሆነ የመጠን ከካህን ጋር ማጠምቅ ስለነበርኩ ማለት ነው። ውሃውን ላዩ ላይ ሲያፈስብሽ ካህኑ እኔ ይዤለት ካህኑ ላዩ ላይ ሲያፈስብሽ በመስቀሉ ላይ አድርጎ እያልሽ አልቅሰሽ ማለት የ80 ቀን ህፃን ልጅ ገና ከእናት ማፀን እንደወጣ ነው። ሙቀት ነገር ይፈልጋሉ በፎጣ ተጠቅልሎ ምናምን ነገር ራቁትሽን ነው ያለ ልብስ ነው የምትጠመቂው። ውሃው ላዩ ላይ ሲፈስ ብለሽ አልቅሰሻል። ይዛቅ እያለቀስሽ የተጠመቅሽው ጥምቀት ለድነት ነው የተጠመቁት ብላችሁ ስትሉ ሳቄን ታመጡታላችሁ። በእውነት እንዴት ያሳዝናል ይሄ ትውልድ ወንድሞቼ እናቶች። እያለቀስሽ የተጠመቅሽውን አንቺ እኮ መጠመቅሽውን ራሱ እኮ አታውቂ። እናትሽ ናቸው ተጠመቁ ተብሎ ያሉት። እኔ መጠመቄን አላውቅም ነበር። ክርስትና አባትህ ተብዬ ተባለ። አራርሳ ገለታ የሚባል ነበር ክርስትና አባቴ። ጥብቆ ምናምን ነገር ሲገዛልኝ ጂንስ ምናምን ነገር የድሮ እንትን አቡጀዲ ምናምን ነገር የተሰፋ እሱን ሲገዛልኝ ነው የማውቀው። እና አክፋይ ዳቦ ተብሎ ገጠር ስለሆነ በአህያ ጭኖ ይመጣል፣ አረቄ ይዞ ይመጣል። እኛም ደግሞ እሱ ጋር እንደዚህ እንሄዳለን። በቃ እዚህ ነው የማውቀው። እንኳን ለእኔ ክርስትና ሊያስተምረኝ አራርሳ ገለታ የሚባል ክርስትና አባቴ እንኳን እኔን ክርስትና ሊያስተምረኝ ቀርቶ አይደል እሱ ራሱ ክርስትና ወደ ግራ ነው ወደ ቀኝ ነው ብለሽ ብትዩ ምንም የማያውቅ ቆንጅዬ ኢትዮጵያዊ የአርሲ ውስጥ የተወለደ ባላገር ማለት ነው። እንደኔ ባላገር ምንም የምናውቀው ነገር እንደወረደ ዳቧችንን ይዘን ሄዳለን፣ እሱም ይዞ ይመጣል። ፒሪየድ በቃ ይሄ ነበር ክርስትና። በስንት ቀን የተጠመቅኩት? በ40 ቀን የተጠመቅከው ብለው አሉኝ። ሚካኤል ቤተክርስቲያን የተጠመቅኩት ታውቃለህ? ኤርሚያስ ኧረ እኔ አላውቅም። ኢየሱስ የሚል ሰው እኔ ቆይቼ ነው የሰማሁት ብራዘርዬ። ያም ኢየሱስም ተብሎ ሲባል እንደዚሁ በገናና በፋሲካ ነው ወይ በየቅዳሴው ወይ በየጸሎቱ መካከል እንደዚህ ይጠራል። የእግዚአብሔር ፍቅር በእርሱ በኩል የተገለጠው ቀራንዮ ኮረብታ መቼ ተነገረንና ወንጌል አፌ ሞልቼ ነግራችኋለሁ። ኦርቶዶክስ ቤተክርስቲያንን ወንጌል መቼ ነካትና በሰው በእግዚአብሔር በኢየሱስ ክርስቶስ በማመን በጸጋው ይድናል ብሎ የሚል ትምህርት አለ እንዴ? የለም። እንደዚህ ብለህ ብትሆን አይናቸውን ያጉረጠርጡብሃል። ምን አልክ ይላል። ሽፋሽፍቱ የወደቀው ሽማግሌ ሁሉ ጭምር አይኑን ያፈጥባል። እንደዚህ ብሎ ማለት ነው። ምንድን ያልከው አንተ እያለ ማለት ነው። ኢየሱስ ያድናል ነው ያልነው። ግልጽ አይደለም እንዴ? ኢየሱስ ያድናል፣ ኢየሱስ ጌታ ነው። አያትሽ ከዘራውን ያነሳል እና በ80 ቀን ተጠምቀሽ ክርስቶስን ተቀብየዋለሁ ብለሽ በራስሽ ላይ ነው የምትቀልጂው እህትዬ ማርትዬ። እሺ፣ ምክንያቱም እናትሽን እንኳን አታውቂያትም፣ እንኳን ክርስቶስን የተጠመቅሽበትን አብ ወልድ መንፈስ ቅዱስ ማን ነው ተብለሽ ብትባይ አታውቂውም። እንኳን አምላክነቱን ልታብራሪ አንድነትና ሶስትነቱን ልታብራሪ ቀርቶ አይደለም ስሙን እንኳን አብ ወልድ መንፈስ ቅዱስ ብሎ የሚለውን አታውቂው። ስለዚህ ኦርቶዶክሳውያን በራሳችሁ ላይ ፕራንክ እያደረጋችሁ ወይ ደግሞ ሙድ እያያዛችሁ ነው። የማታውቁትን ጌታ ባላወቃችሁበት ጊዜ አውቄው ተቀብያለሁ ብላችሁ ስትሉ እኔ በግሌ ከራራውልሽ እነግርሻለሁ፣ ካልሆነ ግን እስቅብሻለሁ። እምነት ከመስማት ነው። መዳን የሚመጣው እህቴ ልብ በይ። ቅዱስ ጳውሎስ ይህን ነገርሽ ቀጣያለሽ። መዳንን ማግኘት የምትፈልጊ ከሆነ በመጀመሪያ ቅዱስ ጳውሎስ ስሚ ይልሻል። ስሚ፣ መዳን እፈልጋለሁ ብለሽ ካልሽ ስሚ። ምን ልስማ ብለሽ እስቲ የእግዚአብሔርን ቃል የሚሰብኩትን እነሱን ስሚ። ስትሰሚ የሰማሽው የእግዚአብሔር ቃል እምነትን በውስጥሽ ይፈጥራልሻል። እምነት ከመስማት ነው። ምንድነው የምንሰማው? የእግዚአብሔርን ቃል የሚሰብኩ እንደኔ አይነት የወንጌል ሰባኪዎች እንደ ወንድሞቼ እንደ እህቶቼ አይነት እነሱ ማለት ነው። ምንድነው የሚሰብኩን? ብሉይ ኪዳንና አዲስ ኪዳን ላይ በቅዱሳት ሐዋርያትና በቅዱሳት ነቢያት የተሰበከውን የሁላችን ጌታ የሆነው እግዚአብሔር ልጅ ኢየሱስ ክርስቶስ
ለእኔና ለአንቺ በደልና ኃጢአት እንዴት እንደተቀጠቀጠ በኃጢአተኞች እጅ እንዴት እንደተገደለ እንዴት እንደተቀበረ በሶስተኛው ቀን እንዴት ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ያለው። በስሙ በስማቸው የሚል የተቀጸለ የለም። በስሟና በስሙ የሚልም የተቀጸለ የለም። በስሙ ንስሐና የኃጢአት ይቅርታ ማለት የኃጢአት ስርየት ማለት ነው። የኃጢአትሽን ይቅርታ ማግኘት ትፈልጊያለሽ? በእግዚአብሔር ልጅ ስም እመኚ። ንስሐ ማግኘት ትፈልጊያለሽ? በእግዚአብሔር ልጅ ስም እመኚ። ያንን ለመስማት ጆሮሽን አዘንብይ። የእግዚአብሔርን ቃል የሚነግሩሽን ስትሰሚ እምነት ይፈጥርልሻል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ኦኬ ስለዚህ እናንተ በጌታ በኢየሱስ ስላመናችሁ ብቻ ድናችኋል። የሰው ልጅ አሁን ብዙ ጥፋት ያጠፋል። ቀን በቀን ኢቭን መሳደብ እንኳን ኃጢአት ነው አይደለ? ይሄንንስ እንዴት ታዩታላችሁ? አይመለከተንም። እኛ ስላመኑ ሰዎች እንጂ ስለ ሰው ልጆች አይደለም የምናወራው። እኔ ስላመኑ ሰዎች ነው የምነግርሽ እኮ። መልካም ስራ አያስፈልግም ወይ ለመዳን? ማመንና መልካም ስራ ለመዳን አያስፈልግሽም። ለመዳን አያስፈልግሽም። ለመዳን እምነት ነው። እሺ የምንሰራው ኃጢአትስ ወይ ተሱኛ ልመጣልሽ ነው እህቴ። ለምሳሌ ቆይ አሁን እኔ አንድ ጥያቄ ልጠይቅሽ። አንቺ እናትና የአባትሽ ልጅ ነሽ አይደል ማርትዬ? እናትና አባትሽ ቤት በነበርሽበት ሰዓት ላይ ይቅርታ ይሄን ቋንቋ ስትጠቀም እየሄድሽ የፈለግሽበት ቦታ ታድሪ ነበር? ከፈለግሽ ወንድ ጋር ታድሪ ነበር? አላድርም። ተሰርቂ ነበር? አይ አልሰርቅም። ግን አሁን የጠየቅኩ የሰው ልጅ ያጠፋል። አሁን ለምሳሌ ተሳድቤ አውቃለሁ። መሳደብ ደግሞ እኔ ያልኩሽ መልሽ። ለምንድን ነው ከፈለግሽ ወንድ ጋር እናትና አባትሽ ቤት እያለሽ ከፈለግሽ ወንድ ጋር ለምንድን አታድሪም ነበር? ለምን አሰርቂም ነበር? የፈለግሽውን የማድረግ ለምን አትችይም ነበር? አይ ልጅ ስለሆንኩኝ ይሄንን እኮ የሚያደርጉ የሚያጠፉ ልጆች እኮ አሉ አይደል? የማሊ ስለሆንሽ እኔ ከጠየቅኩት ጥያቄ ጋር እኮ አንተ የሚገናኝ አይገናኝም። በደንብ የሚገናኘው እኔ ለኔ ታይለኝ። እኔ ሰባኪ እኮ ነኝ። ሰባኪው ጠቢብ ስለሆነ ይላል መክብብ መጽሐፍ ምዕራፍ 12 ላይ ሰባኪው ጠቢብ ስለሆነ ብዙ ምሳሌዎችን ፈለገ፣ መረመረ፣ አስማማ ይላል። ለኔ ታዩ እሱ ነው እህትዬ። ምሳሌው ለኔ ታዩ ያልኩሽ ለምን እንደዛ ማታረጊው? እናትና አባትሽ ቤት በነበርሽበት ሰዓት ላይ እኔ ሰባኪ ነኝ። ሰባኪ ስለሆንኩኝ የማይገናኝ ፈጣሪን የሚፈራ ሴት ነኝ። የሚያጠፉ ሰዎች ኦኬ። እኔ አሁን የጠየቅኩ ማለት ነው የሰው ልጅ ይሰርቃል፣ ያጠፋል። እኛ ኃጢአተኞች ነን። ስለ ሰው ልጅ አይደለም። እኔ ስለ አንቺ ነው የጠየቅሽ። አንቺ ስለ አንቺ ስጠይቅሽ ስለ ሰው ልጅ አትበይኝ። አይመለከተኝም። እኔ ስለ ሰው እሺ፣ ስለ አንቺ ነው አሁን እያወራሽ ያለሁት። ስለ አንቺ ነው። ምሳሌ ልስጥ። ለምሳሌ እኔ ምሳሌን ሳትመልሽልኝ ለምን አንቺ ምሳሌ ትሰጭኛለሽ? አልፈለግሽውም ማለት ነው። እኔ እኮ ምሳሌ ጠየቅኩሽ ማርትዬ። ምን ብዬ እናትና አባትሽ ቤት እያለሽ ለምንድን ነው የማታመነዝሪው? ለምንድን ነው ወጥተሽ የማሰርቂው? ለምንድን ነው የማትደባድቢው? ለምንድን ነው ሰው የማትገይው? ለምንድን ነው? ኃጢአት ስለሆነ አንድ እግዚአብሔርን ስለምትፈሪ አይደል? ያ ሁለተኛ ቤተሰብሽንም ስለምታከብሪ አይደል? ትክክል። እንደዛ ብታረጊ ቤተሰብሽን ታሰድቢያለሽ? አታሰድቢም? ብትሰርቂ፣ ብታመነዝሪ፣ ብትዋሺ ምን ብትይ ታሰድቢያለሽ? አታሰድቢም? አሰድባለሁኝ። ግን እኔ ተጠየቅኩት ጥያቄ ጋር እኮ አይገናኝም። ለእኔ ታዩ እንዴ? ስንቴ ልንገርሽ? ለእኔ ታዩ። እኔ ነኝ ሰባኪው። የሚገናኝ ምሳሌ፣ የሚስማማ ምሳሌ ማምጣትና አለማምጣት የእኔ ሰባኪው። ለእኔ ታዩ። ይሄ የእኔ ስራ ነው። እኔ ነኝ ሰባኪው። የጠየኩሽ ጥያቄ አንደኛ እግዚአብሔርን ስለምትፈሪ ነው ማርቲ። ሁለተኛስ የእናትሽና የአባትሽ ልጅ ስለሆንሽ እንደዚህ ብታረጊ ወላጆችሽ እናትና አባትሽ ምን ይሉሻል? ደግ ሰየው የኔ ልጅ እንኳን አመነዘርሽ፣ እንኳን ዋሸሽ፣ እንኳንም ገደልሽ ብለው ይሉሻል ወይስ ምን ይሉሻል? አይሉኝም። አይሉሽም። ስለዚህ አንደኛ እግዚአብሔርን ትፈሪያለሽ፣ ሁለተኛ ለቤተሰቦችሽ እንኳን ክብር ስትይ ያንን ነገር አታደርጊውም አይደል ማርቲ? ያ አላደርገውም። ግን የሰው ልጅ ስህተት ይሰራል። እኔ ስለ ሰው ልጅ አልወጣኝም። ስለ ሰው ልጅ ይሄ መደዴ ስለሆነው ትውልድ እኔ አልወጣኝም። ከአንቺ ጋር ነው የማወራው።
የሰው ልጅ የሚባለው ውስጥ አትደበቂ። የሰው ልጅ ስንት አለ? ሰይጣን ሁለት እግር ያለው ግን ሰይጣን። ስለአንቺና ስለኔ ነው የማወራው። ስለአንቺና ስለኔ በ80 ቀኔ ጌታን አውቄዋለሁ ብለሽ ስላልሽው እህት ነው የማወራው። ኦኬ፣ ስለ ሰው ልጅ አትበይ። ስለ ሰው ልጅ ስንት አለ? ሁለት እግር ያለው ሰው በእኔና በአንቺ አምሳል የተፈጠረ ሰው ሰይጣንን የሚያገለግሉ ክፋትን ጸንሰው ከልባቸው ጸንሰው የሚያወጡ ስንት ሰዎች አሉ። አይመለከትሽም፣ ስለነሱ አይመለከተም። ስለነሱ እነሱ እንደዚህ ሲመጡ በግል እንጠይቃቸዋለን። አንቺ ግን ያንን በደልና ኃጢአት የማታደርጊው አንደኛ ጌታን ስለምትፈሪ ነው። ሁለተኛ ቤተሰብ አለሽ፣ እናትና አባት ስላለሽ ለእናትና ለአባትሽ ለስማቸው ክብር እንኳን ትጠነቀቂያለሽ። ጎረቤት ሄደሽ እንደፈለሽ አታደርጊም ማለት ነው። ኦኬ፣ ልክ እንደዚህ ሁሉ ይኸውልሽ እህቴ፣ እኔ ጌታን ከተቀበልኩ በኋላ ጌታን ተቀብዬ ስኖር በእግዚአብሔር መንግስት ውስጥ ስመላለስ አንደኛ የተከተልኩት ጌታ ኢየሱስ ክርስቶስ ጻድቅ አምላክ ነው። ጽድቅን ይወዳል፣ ኃጢአትን ይጠላል፣ አመፃ ለሱ አይስማማውም። ይሄ ጌታ ደግሞ ያካፈለኝ ባህሪ አለ፣ የተካፈልነው ባህሪ አለ። ከተካፈልናቸው ባህሪያቶች ውስጥ ለምሳሌ ቅድስናና ጽድቅ የእግዚአብሔር ባህሪያት ነው። እግዚአብሔር ቅዱስ ነው፣ እኔም በቅድስና እንድኖር ተጠርቻለሁ። እግዚአብሔር ጻድቅ ነው፣ እኔም በጽድቅ ሕይወት እንድመላለስ ተጠርቻለሁ። ከተካፈልናቸው የእግዚአብሔር ባህሪያት ውስጥ በቅድስናና በጽድቅ ኑሮ እንድንኖር፣ እንድናገለግል፣ እንድንመላለስ፣ በምሕረትና በፍቅር እንድንመላለስ ጌታ ኢየሱስ ኑ ብሎ ሲለን ምሳሌ የሆነን ራሱ ነው። ኦኬ፣ እኔ ፍጹም እንደሆንኩ እናንተም ፍጹማን ሁኑ፣ እኔ ሩህሩህ እንደሆንኩ እናንተም ሩህሩሆች ሁኑ ብሎ ነው የጠራን ጌታ ማለት ነው። በአንዴ እንደዛ እንሆናለን፣ በአንዴ እንደዛ እሱ የደረሰበት ደረጃ ላይ አንደርስም። የእሱን መልክ ግን ልክ ቅዱስ ጳውሎስ መጽሐፍ ቅዱስ አነቢ ከሆነ በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 11 ላይ ሲናገር እግዚአብሔር ቃል እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሏል። ጳውሎስ ክርስቶስን የመሰለው በምንድን ነው? በአፍንጫው አይደለም፣ በጆሮው፣ በፊቱ አቀማመጥ፣ በተክለ ሰውነቱ አይደለም። በምንድን ነው የመሰለው? በቅድስናና በጽድቅ ኑሮ ነው። በአንደኛ ተሰሎንቄ መልክ መጽሐፍ ምዕራፍ 2 ቁጥር 9ና 10 11 ላይ ሲናገር በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ይላል። አይ ቅዱስ ጳውሎስ ክርስቶስን የመሰለው በቅድስናና በጽድቅ ሕይወት ነው ክርስቶስን የመሰለው እንጂ በጉንጩ በፀጉሩ አቆራረጥ ምናምን ነገር አይደለም። ስለዚህ ሰው ጌታን ተከትሎ የአመፃን መንገድ ምርጫው አድርጎ አይሄድም። አቅቶት ከሰይጣን ጋር ታግሎ ያልሆነ መንገድ ሄዶ እንኳን ቢወድቅ እንኳን ያ ሰው እስከ መጨረሻው ድረስ ይጮሃል። ጌታ ኢየሱስ ሆይ ከገባውበት የኃጢአት ሸለቆ የኃጢአት ጉድጓድ አውጣኝ እያለ ይጮሃል። ጌታ ኢየሱስም አባት ነውና ስለወለደ ያን ልጅ አይተውም። የሚራራ አምላክ ነውና አይተውም። የራሱ ጉዳይ ብሎ አይተውም እስከ ወዲያኛው። ማንም ሰው በልጁ ላይ የሚጨክነ ስለሌለ ማለት ነው። ስለዚህ ለአንቺ ለአባትሽና ለእናትሽ ክብር እንኳን ስትይ እኔም ለእናትና ለአባቴ ክብር እንኳን ብዬ ስል ማለት ነው በምንም አይነት መልኩ የማይገባ ነውር ነገር አናደርግም ነበር። እኔ በእናትና በአባቴ ቤት በነበርኩበት ሳለ እስከ 18 ዓመት ድረስ እስከ 17 ዓመት ቆይቻለሁ። በዛ እድሜ ውስጥ አንድ ቀን ሴትን እንዲህ ብሎ ለተቃራኒ ጾታ ጠይቄ አላውቅም። አባቴ የአቋም ሰው ነው። ካገባ ታገባለህ እንጂ ዝም ብሎ እንደዚህ መልከስከስ የለም። የስጋ አባቴ የወለደኛ አባቴ በጣም ያቋም ሰው ነው። ተዝረክርከን እንድናርግ አላደረገም። ስለዚህ ፋዘርን ራሱ እፈራዋለሁ። እንድናገባ ጠይቆናል። ማግባት ከፈለክ በአገሩ ወግ ሽማግሌ ልክልሃለሁ። የምትፈልጋት ሴት ካለች ገበያም ስትመጣ እንደዚሁም ኦርቶዶክስ እምነት ተከታይ ስለነበርኩ ያኔ ወይ ቤተክርስቲያን ስትመጣ ያያት ሴት የወደድካት ቀልብ የወደዳት ካለ ንገረኝና ምናም ነገር ብሎ እኛ ቃል ፋዘር ማለት ካልሆነ ግን እንደዚህ ቦታ ላይ ሄዶ በየጥሻው ምናም ነገር የለም። ባደርግ ራሱ በሽመል ወገቤን እንደሚሰብረው አውቃለሁ። አይሽ አንደኛ እግዚአብሔርን እፈራለሁ፣ ሁለተኛም ደግሞ አባቴን ቤተሰቤን እፈራለሁ። ስለዚህ እኔ ፋዘር ልጅ ነኝና ዝም ብዬ ሄጄ አላደርግም። ስለዚህ ለፋዘር እንኳን ክብር ለቤተሰቤ እንኳን ክብር እንደዛ አላደረግንም። እናቴ ያለች ፋዘር ሞቷል። አሁን እናቴ ያለች በህይወቴን ታውቃለች። እኔም ወንድሜም እንደዚህ አይነት ነውረኛ ነገር አላደረግም። ተከታታይ
የቤቱ የመጀመሪያና ሁለተኛ እኔ ሁለተኛ ልጅ ስለሆንኩ ማለት ነው። አይሽ ቤተሰቦቻችንን እንኳን ላለማሰደብ ይሄን ከተጠነቀቅን መጽሐፍ ቅዱስ ብታነቢ በዕብራውያን መልክ መጽሐፍ ምዕራፍ 12 ላይ እግዚአብሔር ቃል ሲናገር የአምላኬ ቃል ምን ይላል? ምን ይላል? ልጆ የጌታን ቅጣትና ተግሳጽ አታቃልል ይላል። ጌታ የሚወደውን ይቀጣል ይላል። ይቀጣል ይላል የሚወደው ቅጣት ለጊዜው ደግሞ ደስ የሚያሰኝ አይደለም። እና የሥጋ አባቶቻችን መልካም መስሎ ለታያቸው ለጥቂት ጊዜ ቀጥተውን ነበር ይላል። ለጥቂት ጊዜ ቀጥተውን ነበር። በሁለት ጉንጫ አታኝክ ተብዬ ተቆንጥጫቃለሁ። በደንብ አድርጋ ማዘር ገብታ ፍትፍት አድርጋ ጭናችን ስር ሁሉ ጭምር ማለት ነው። ሰው ፊት ሄዳ አትቁረስ። ሰው ሲናገር ችኩል አትበል። ታላላቅ ሲመጣ ተነስ ከተቀመጥክበት ቦታ ላይ። በእውነት እናቴ አባቴ እኔ እንደዚህ ያሳደጉኝ በእንዲህ አይነት ኢቲክስ ነው ያደግኩት። ዝም ብዬ ሰው የገጠር ልጅ ነኝ ብዬ ስለ ዝም ብሎ እንደ ደጋ ፈረስ ያደግኩ መስሎ ከሆነ እኔ ጌታ እግዚአብሔር ምስክር በኢቲክስ ብለህ ካልክ ከተማ ውስጥ ካደገ ሰው ይልቅ የገጠሩ ያደገ በጣም በብዙ እንበልጣቸዋለን። ምንም አታመጡም ከተሞቹ። እውነቱን ስነግርህ ማለት ነው። የገጠር ልጅ በኢቲክስ በጣም ይበልጣቸዋል። እኛ እናትን እንዴት አድርገው እያልን እየተሳደበን አይደለም ያደግነው። እናት ክብር አላት። እናት ክብር አላት። አንዳንዱ በጣም ተንጠራርታችኋል አይደል? አዎ እኔ ነኝ የነገርኳችሁ። እሺ እኔ ነኝ የነገርኳችሁ። የገጠር ልጅ መሆኔ እኔ ነኝ የነገርኳችሁ። ምንም እኮ አታመጣም አልኩ። ምንም። እሺ ትምህርቴንም 7ኛ ክፍል እንደተውኩ እኔ ነኝ የነገርኩ። ግን ንቀህ ስትመጣ እንደባለፈው ቀረርቶ ፉከራ ናም ነገር ብሎ የሚለው አለ አይደል? ስትመጣ ያገናኘኝ መድኃኔዓለም ሜዳው ላይ ያገናኘኝ። ሞያ በልብ ነው ይላል የአገሬ ገበሬ። ሞያ በልብ ነው። እኛ እንትኑ ኮሌጁን በጣጥሼ በዛ ወጥቼ በዚህ ወርጄ የተዋህዶ አንበሳ የተዋህዶ ድመት ብለህ የፈለከውን በል፣ ጉዳይ አይደለም። የፈለከውን በል። ያገናኘኝ መድኃኔዓለም የተገናኘን ቀን ያገናኘኝ አልኩ። መድኃኔዓለም አንቀሽቅሾ ብቻ አምጣ የዛን ቀን እንደዚህ ፊት ለፊቴ ላይ እንዳለች መብራት የሳት ራት የምትባለው ብራብሮ የምትመስል ነገር አለ። ትዞራለህ። ወንድ የሆነ እናቱ ያማጠችው እናቱ የወለደችው በእርግብግቢቷ የወጣ በጎኗ የሾለከ የፈለከውን በል ስልህ የፈለከውን በል። ገጠሬው ሰባኪ አጋድመሃለሁ አልኩ አውላላ ሜዳ ላይ በምን በእውቀት በ7ኛው ክፍል ተማሪ ከገጠሪቱ ኢትዮጵያ በበቀለ በቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን የነበረ ተምሮ ቀዳሽ የነበረ አሁን ግን በጸጋ የክርስቶስ ወንጌል የሚያገለግል እምነቴን ነብይ የምልህ እንደ ጎልያድ እዘርሃለሁ አልኩ በአደባባይ ላይ በምን ናና ሞክረኝ ይላል ያገሬ ገበሬ። ናና ሞክረኝ ኦኬ። ስለዚህ እናትና አባቶቻችንን አክብረናቸው ፈርተን እንኳን አናረግ። እናትና አባቶቻችን ራሱ እንኳን ምን ይላሉ? እንዴ ታሰድበኝ እንዴ ብሎኛ ቃል ፋዘር ታሰድበኝ እንዴ ብሎ ማለት ስንት ቀን አልኩ። ጬከታ የሚባል አለ በኦሮምኛ ጬከታ የሚባል ድግጣ ይባላል። አጣቁት ማንዳዶች ታቁት ከሆነ አይዶ ነው። እንደዚህ እንትን ምንድነው ጎተራ ምናምን ነገር እንሰራበታለን። ቀጫጭን እንደ አርጩሜ ነገር የሚመስል እንደዚህ አይነት በጣም ረጃጅም የሆነ ማለት ነው ጬከታ ይባላል። ብራዘር በምን አይነት ስርዓት እንዳደግን አልኩ። ይሄ ከተማ እኮ ቂጡን እንደ በጥፊ ቸብ ሲደረግ ነው። እንደነ ሚኪ አይነቱ አልቅሶ ቃኑን ሙሉ ያለቅስላል በጥፊ እንደዚህ መቀመጫው ተመቶ ማለት ነው በህፃንነቱ። እኛ አልኩ ብራዘር እንደ አበያ በሬ በደንብ አድርጎ ፋዘር ልክ አስገብቶ ነው ያሳደገን። ትኖራለህ ለክርስቶስ መኖር ነው። ካልኖርክስ ሚናህን ለይተህ እዛው ነው ሄደ እንትን ማለት ያለ። ከተሜዎች ስነ ስርዓት ያዙ።
በኢቲክስ ብለህ ካልክ ከገጠር ልጅ አትበልጡ። በኢቲክስ ብለህ ካልክ ከገጠሪቱ ኢትዮጵያ ከእንደኔ አይነቱ ባላገር አትበልጡ። ምንም አታመጡም አልኩ እና ለቤተሰቦቻችን ክብር እንኳን ስንል አናደርገው። ከተማም ተወለድ ገጠር ውስጥ ለቤተሰቡ ክብር ሲል ቤተሰቡን የሚፈራና የሚያከብር ትውልድ አይ ቤተሰቤን አሰድባለሁ ብሎ ይጠነቀቃል። ታዲያ በክርስቶስ ከተጠርቼ እንዴት ነው ማመነዝረው? ብራዘር